ሁለተኛ ጠላት ነው የምታበዙብኝ። ጠላት ከውጭ አይደለም የሚመጣው። ኦኬ ብራዘር፣ እዚሁ እኛ ጋር ያሉ ይነሳሉ። ከጦርነቱ በኋላ እኮ ጎልያድን ገሎ ዳዊት ሲመጣ ያው የእስራኤል ቆነጃጅት አንስተው ከበሮ ይዘው ጀመሩ። ያው የስጋ ዘመዴ ነው። ዩቲዩብ ከታተን ነበርና እኔ ምስክርነቱን ሲያወራ እኔ ተወለድኩበት አካባቢና አያቶች ያሉበት አካባቢ ነው የሚያወራው። አራቃውን በስም ይሄ ልጅ አልኩት። እኔም ባያቀኝ ዘሮቼን ያውቃቸዋል አልኩኝ። ወንጌል አማኞች ሆናችሁ ግን ለዚህ አገልግሎትና ለእኔ ጠላትነት ተነስታችሁ እያየኸኝ አልከስምም፣ እያየኸኝ ከፍላለሁ ከጌታ ጋር። የተጫነ ርኩስ መንፈስና አመለካከትን የተበላሸው ደወለለት። አይ ቲንክ ኤርሚ ጋር ሌሊት ነበር ነው ልጆቼን ትምህርት ቤት ያደረስኩ ነበረ። ሲሰማ አስናቀት አደሰ እንዳይሆን ብሎ ከአልጋ ላይ ወደቀ። በቃ ደንግጦ ለምን በቀጠና 2 ሙሉ ወንጌል ቤተክርስቲያን ሄዳ ጌታን የተቀበለች ስዕል ምትስል የነበረች ጥናት በኢትዮጵያ ኦርቶዶክስ ታሪክሲያን የነ ማርያም የነ ሚካኤል የነ ስላሴ ማለት ነው። ስዕል ምስልት በኤርፎን ጆሮዬ ላይ አድርጌ አንተን እየሰማሁ ማርያምን ስላት ነበር አለች። እያበሳጨ ኤርሚ ዘራ መምሬ የሚባሉ ዘር ያለበት ዘር ያደገ ነው። ዲያቆን የነበረ ሰውዬ እንደዚህ ጌታን ከዛ ደግሞ ከወጣበት አካባቢ ጌታን መቀበል ማለት በቃ አሮን ነው። እንግዲህ አንዳንድ በኦርቶዶክስ በጣም ዲፕ ያደጋችሁ ታውቁታላችሁ። እዛ ገብቶ ጸልይልሃለሁ ምናምን ነገር ብሎ ገና አዲስ ክርስቲያን ለሆነ ላይቭ ላይ በልሳን አንተ እግዚአብሔር ምሕረት ያርግልህ አልኩ። የወንጌል እንቅፋት ይሄ ሰው የጌታ ሰው ነው በልሳን ይጸልያል ብለን እንድንል ማለት ነው። በሰሞኑ በተፈጠረው ነገር ላይ ያላችሁ የመናገር ፈልጋለሁ ብላችሁ ምትሉ በመጀመሪያ በደንብ በዚህ ሶሻል ሚዲያ ላይ ከብዙ ዘመን ጀምሮ የማቃችሁ ወንድሞችና እህቶች ለእናንተ እድል ሰጣለሁ። ማንም ይሁን ማንም ዝም ብላችሁ ስለላካችሁ አላስገባም። ወረዱ አሁን የምትልኩ ሰዎች አላስገባችሁም። አንዳንዶቻችሁ አላቃችሁም። በመጀመሪያ በዚህ 10 ዓመት ውስጥ ማቃቸው አሉ። በአሜሪካ፣ በካናዳ፣ በአውሮፓ፣ በአውስትራሊያ፣ በአፍሪካ፣ በአረብ ሀገራት የማቃቸው እህቶቼ አሉ እና ለነሱ እድል ሰጣለሁ። በሰሞኑ በተፈጠረው ነገር ላይ የምትሉት ነገር ካለ የተሰማችሁ በተለይ በደንብ ማቃችሁ እኔ ገስት ስለላካችሁ ትገባላችሁ ማለት አይደለም ወንድሜ። ስማቸውን ስለማቅ እኔ የማቃቸውን ሰዎች ስለማቅ ለነሱ ነው ቅድሚያ የምሰጠው። በሰሞኑ ላይ እድል እንደው ብናገኝ እኛም እንደዚህ እንል ነበር ብላችሁ ለምትሉ የወንጌል አማኞች ወንድሞች እናቶች እዚህ ያላችሁ እናቶች እነዚህም አባቶችም ጭምር ወንድሞች እህቶችም ጭምር ካላችሁ ማለት ነው። እግዚአብሔር ይባረክ። ተባረኩ። ሁላችሁንም ሰላም ብያለሁ በጌታ በኢየሱስ ክርስቶስ ስም። ሰሞኑ ላይ የተፈጠረ ነገር አለ። ኦኬ፣ የተፈጠረው ነገር ኦነሩ ጌታ ኢየሱስ ነው። ኦኬ፣ ኦነሩ ጌታ ኢየሱስ ነው። ስራው መንፈሳዊ ነው። በመንፈሳዊ ስራ ላይ ደግሞ ሲሰራ ትርምስምሶች ይወጣሉ። እና በጣም ነው መናወጥ የበዛው። ይሄ መናወጥ ለለውጥ፣ ይሄ መናወጥ ለህይወት መታደስ እንዲያደርግላቸው እግዚአብሔርን እንጸልያለን። ግን አጠቃላይ ያለውን በዚህ ሶሻል ሚዲያ በተለይ ቲክቶክ ላይ ያለውን ነገር ከየት ወዴት እየሄደ እንዳለ ሐሳባችሁን መስጠት የምትፈልጉ ሰዎች እናንተን ልስማ። ምክንያቱም እናንተን መስማት አለ ማለት ስለኔ ሳይሆን በቃ ሐሳቡን አጠቃላይ ያለውን ነገር እንድትናገሩበት ለእናንተ እድል ልስጥ ለማለት ፈልጌ ነው። በዚህ መካከል የኔን ስም አንስታችሁ አንበሳው፣ ጀግናው፣ ተጽዕኖ ፈጣሪ ወይ ደግሞ እንደኔ ያሉኝ አሁን በጣም አንዱ የሚያጸይፍ ጽሁፍ የቲክታክ አማድ እንደዚህ አይነት እብደት እኔ አልፈልግም ወንድሞች እናቶች። እሺ በቃ የተሰራ ሰብሪ ልግባና ሌሎች ይቀጥሉ። እሺ የተሰራ ደግሞ ደስ ብሎ እሺ ጌታ ኢየሱስ ዘመንህን ይባርከው። አሜን። ሪቫይቫል ተነስተዋል። የሆነ ነውጥ አለ። ውሃው እየተንቀሳቀሰ ነው።
ይገባል አንተ ምን እንደማወራ። በእኛ ዘመን ወጣቶች ነበር። እናንተ አትችሉም እደጉ ብሰሩ ተባሉ። ከቸርች ጠፋን። ፊት ለፊት ነው የማወራው። ጌታ ኢየሱስ ቤት ነው ያደግኩት። እንኳን እናቴ ካገኘች ጌታን 65 ዓመቷ ነው። ግን የነበረው ሲስተም ጥሩ አልነበር። አሁን እጁ ላይ ገባ ወንጌል። ስሙ ይባረክ አባባ ኢየሱስ። አልጋ ላይ ሆኖ ይሰማል ወንጌል። ቸርች ሜዳ አይጠብቅብህም፣ ቤተሰብ ሜዳ አይጠብቅብህም። እጅ ላይ ገባ ወንጌል። አሁን አልሰማም አትልም፣ አደባባይ ላይ አይባልም። አሁን ስልክ ላይ ወንጌል አለ፣ የተሰቀለው አለ። አሁን ትልቅ ትንሽ የለም፣ ትልቁ እሱ አለ። አልሰማውም ብላ አታወራ ነው፣ ሰምተሃል። ለመናገር ነው የመጣ ነው። እንዳትሞቱ፣ እኔ የሞትኩትን ሞት እንዳትሞቱ ያለ አባባ ኢየሱስ ነው። አሁን ምጮ ኤርሚያስ እውነት ኦርቶዶክስን ለማዋረድ ምናምን ፖለቲካ ትስሩ፣ እኔ ቀመስኩትን ቅመሱ እያላችሁ ጉዳዩ እኮ አይደለም። 12 ሰዓት ወገቡ እስኪቀጥል የጻፈ የሚጨፈጭፈው አምላኩ የሰጠው አደራ ነው። እኔ ኤርሚ ክርስቶስ ምስክሬ ነው። የዚህ ዘመን ጀኔሬሽን በሆን በሶሻል ሚዲያ አልመጣ። እኔ 40 ዓመቴ ነው። በእኛ ዘመን አልነበረም ወንጌል፣ ቸርች ነበር ወንጌል። አሁን ወንጌል በየቤቱ በየሱቁ ገባ። ይችላል ኢየሱስ። ዘመን መጣ ሁሉ ወንጌል። አሁን አልሰማም ብትል ላይ እንገናኝ። ሰምተሃል? አልሰማውም የለም። አባባ ኢየሱስ ያድናል። ከሱ ውጭ አባት የለንም። አልሰማውም፣ አንከሰስበትም። ኤርሚ በጣም ስሜቴ ስለመሆን ነው። ከአንተ በላይ ነርቨስ ነኝ በአባባ ኢየሱስ ጉዳይ። እሱ ደሙ ባፈሰሰ እንትና ስም ይጠራል። እኔ ምሳ ጋብዤ እኔ ምሳ ጋበዝኩ። እኔ ምሳ በከፈልኩት ቢኒያም ታመሰግነው ወይ ደግሞ ብሩክ ታመሰግነው። እውነትህን ነው። እኔ እኮ ነኝ ሂሳቡን የከፈልኩት። እመኑኝ ኦርቶዶክሳውያኖች በጣም ነው የምንወዳችሁ። ግን አንድ ነገር ብቻ ተው፣ አብረን እናምልክ። አባባ ኢየሱስ ብቻ ሌላ የለም። አባባ ኢየሱስ ብቻ ያድናል። ደሙ ትኩስ ነው። ኤርሚ ስለ ፍቅር ክልኛ አመሰግናለሁ። ሁሌም በርቱልኝ፣ ትዕግስታችሁን አደንቃለሁ። እናንተ ጥቅስ መጥቀስ ምናምን ገና እኔ ለአገልግሎት። ነገር ግን አንድ ነገር ብቻ ልበል፣ ያለ የነበረ የሚኖር እሱም አባባ ኢየሱስ ነው። ሌላ የለም። ፈልጋ አታመጣም። ጨርሻለሁ። ኤርሚ ተባረክልኝ ወንድምነት፣ ጸጋ ይብዛልህ። ቴንኪው። እውነት ነው። እንደዚህ ነው ጴንጤ ሲናገር፣ እንደዚህ ሲናገር ነው የሚያምርበት። ጌታና ጌታ ብቻ ነው ሲል በቃ የሁላችን መንፈስ ሀሴት ያደርጋል። እግዚአብሔር ይባረክ። ቴንኪው ወንድምነት። እሺ ጄሪ። ሰላም ኤርሚ፣ ወንድም ደህና ነኝ ጌታ። የኔ ወንድም ታላቄ፣ የኔ አክባሪ፣ ተባረክ ጄሪ። ተባረክልኝ፣ ተባረክልኝ ውዶቼ። እንዴት ናችሁ? ቤተሰብ ሰላም ናችሁ? ብሩኬ ሁላችሁንም እያየዋችሁ ነው። ተባረኩ። ማውራት ብዙም ታውቀኛለህ ኤርሚዬ፣ የፊት አራዳ ነኝ። ማውራት ላይ ጎበዝ አይደለሁም። ግን አንቺ ብታወሪ በቃ ይሄንን አገልግሎት ታውቂያለሽ፣ ኤርሚያስን ታውቂያለሽ። ገና ስጀምር ከማረሳቸው መካከል ማለት ነው። እና እውነት ነው ማለት ለማውራት ራሱ ነው ይተናነቀኛል። ላይክ ምን ያህል እግዚአብሔር እያየው እንዴት እንዳከበረ ያከበርከው ጌታ፣ ዝቅ ያልክለት ጌታ በእውነት ትህትና ኤርሚዬ እዚህ አይደለም ቲክታክ መንደር ላይ አይደለም። ቲክታክ ሲጀመር ምንም ሰው ነው የሚያመጣው። እኛና ቃል ፌስቡክ ላይ ምን ያህል ያንተን አገልግሎት እንዴት እንደምናቅ ምን ያህል ስትራግል ላይ ሆነ ስታገለግል እንደነበር እንኳን
ሰው ልታዋርድ እንኳን ያንዱን ቤተ እምነት ልታዋርድ ይቅርና ኤርሚ አይዲያው የለኝም ምን ያህል እያየውክ እግዚአብሔር የተናገረውን አንተ ላይ እየፈጸመ እንደሆነ አይቻለሁ በአይኔ በብረቱ የማይዋሽ እውነት ነው እና ላይክ አሁን የሚባለው ነገር ላይክ ምን ያህል አንተ እግዚአብሔር እንተ ላይ እየተጠቀመና እየሰራ እንደሆነ እያየን ነው ስለዚህ ላይክ አልዋልታ ኤርሚ እንደዚህ ነው ኤርሚ የማያውቁ ሊያወሩ ይችላሉ እያወቁም ሊያወሩ ይችላሉ this is not big deal ግን እግዚአብሔር እየሰራ ነው ባንተ ህይወት ላይ አንተን ተጠቅሞ እየሰራ ነው ምድሪቷ እየነቃች ነው የህዝቡ እየነቃ ነው እንቢ ያልነቃም ያለው ምንም ማድረግ አንችልም ብዙ ህዝብ መሬት ላይ ያለ ህዝብ እንኳን አንዳንድ እልፍ እያለ እያየ እየነቃ ነው ያለው ኤርሚ ላይክ እንዴት ብዬ ልንገርክ ጌታ ኢየሱስ ምስክሬ እንባ እየተናነቀኝ ነው ስላንተም በቃ ማውራት አልችልም እግዚአብሔር ረዳ እግዚአብሔር አከበር ያከበርከው ጌታ በእውነት ዝቅ ያልክለት ትህትናን ያሳየው ጌታ እግዚአብሔር አሳየህ በቃ አገልግሎትን አሰፋ ስለዚህ የማንም ወሬ ለሚያውቁ ሰዎች በቃ ተስፋኒ ነው በቃ ፈን what ነው የምትለው እንጂ like we're not surprised that ኤርሚ what ኤርሚ እንደዚህ ይሉኛልና የሚያውቁኝ ሰዎች አካባቢ እንደዚህ አንዳንዴ ከፍተን ነው ምን ሰማና ያ ወዳጅሽ እንኳን ኤርሚ ያ ምንድን ተነስቶ ነው ምናምን ነው የሚሉኝ even if በዚህ ደረጃ ነው የምትታወቀው አራውንድ ሚ በጣም ትታወቃለህ ህዝቡ ይሰማሃል በቃ እንዲሁ በስፒከር አድርገን ነው የምንሰማው አንዳንዴ በቃ like this much እግዚአብሔር ባንተ እየተጠቀመ ነው ማናወራ ምንም አያገባንም ጌታ እየሰራ ከሆነ በቂ ነው ትህትናን ጌታ አየ መረጠ እና ምን እናድርግ ተመረጥክ በቃ ለጌታ እቃው ሆንክ ኤርሚ እቃው ነህ አንተ በቃ ተመረጥክ በቃ አየ ልብህን አየ ቅንነትህን አየ የዋህነትህን አየ ጌታ የሚያይ ነው የሚያምነው ያ የሚያቅ ነው እግዚአብሔር ሲሰራ እያየንህ ፌስቡክ ላይ ስንጀምር እንታወቃለን እኛ 10 years more than 10 years ኤርሚ ሳቅ ኦኬ ዛሬ ማንንም ሰው እየመጣ ቁጭ ብድግ ቢል እከሌ እንደዚህ ያረጋ ዋረደ ኤርሚ ረባካችሁ እኔ እግዚአብሔር ነው የሚያውቀው በእውነት ምን ያህል እግዚአብሔር ትህትናውን አይቶ ኤርሚን እንዴት እንዲያከበረ እንደሆነ እኔ ሁሌ ነው የምነግረው በእውነት ከኔ ወጥ ቀንሶ ለኤርሚ ይስጥምር ሰው ነው ከእግዚአብሔር እንደው ይኑር ኤርሚ በቃ ያስተምር ይሄን ትውልድ ያስተምር በቃ እግዚአብሔር መርጦታል ይሄን ሰው እየሰደቡት እያንጓጠጡት እንዴ አንዳንዴ ሳይቆጣ ሲቀር ምን ሆኖ ነው ኤርሚ ማይቆጣው ላለው ያምርበት ሲቆጣ ራስ ደስ ሲል በቃ ይሁን ድንግጥ ነው የሚያደርገው እግዚአብሔር ይባርክ ይጨምርልህ ማስፈራቱን በላይ ላይ ያኑር በእውነት ለምለም ቤተሰቦች በኢየሱስ ለሚሸፈኑ እወድሃለሁ በእውነት ታላቂ ወንድሜ የኔ ወንድም እኔን የማቀው ኤርሚን በእውነት ተባረክልኝ የኔ ወንድም ጌታ ያክብርህ ከዚህ በለጠ ደግሞ ትውልድን ምታነቃ ሰው ነህና ማንንም አያስደነግጥህም ጌታ ነው ካንተ ጋር ያለው እሺ ጌታ ነው ካንተ ጋር ያለው ተባረክ ጌታ ያክብርህ ተባረክ ወገኖች ተባረኪ ጄሪ ጌታ እግዚአብሔር ዘመንሽን ይባርክ ማን ያርዳ የነበረ ማን ይናገር የቀበረ እንዲሉ የሀገራችን ሰዎች ሌሎቻችሁ አታቁኝም ማለት አይደለም ግን ከመነሻ ስጀምር የመጀመሪያ ጊዜ ወደዚህ ወደ ጋዱ ዓለም እንደዚህ በቪዲዮ ሲገለጥ ገና ስጀምር ነው የተገለጥኩት እኔ ፊቴንም አሳይቼ ማለት ነው ምንም ድብብቆሽ የለም እና ከነዛ ከሚያቁኝ ጥቂት ከሚባሉ መጀመሪያው ላይ ከሚያቁኝ ጥቂት ከሚባሉ እህቶች መካከል አንዷ ናት ጄሪዬ ልክ እንደነ ዲቦራ እሷ ምናምን ነገር ማረሳቸው እንደነ ራሄል ሪታ አለሽ ሪታ ከግሪክ ሪታ አክሱማይት እነ ገነት ገን ይሄው እዚህ ጋር መጣች አንዱ ኦኬ ተባረኩልኝ ዴቫጂ ታች ላወርድ ወንድምነት ጸጋ ይብዛለ ሪታ ያለሽ ሪታ አክሱማይት እህትየው ነሽ ካልሽ ከግሪክ ማርሳት ዲቦራ ገኒያውን ያው ገባች ጄሪ
ኤርሚ እኔ ታች ልሁን ችግር ሰው የለም። እንዲገባሉ። ተባረክ። እሺ እኔ ወንድም፣ እሺ አባቴ። አሜን። እሺ ተባረክ። ኦኬ አሉ እንደዚህ አሁን እንትን እንዳል ብዬ ነው ወይ? ከዛም በኋላ ደግሞ በጣም ብዙ እነኚህ የመጀመሪያው ላይ ምናምን ነገር የመጀመሪያው ላይ ጄሪያውን የመጀመሪያው ላይ ገና ስወጣ ማን ይሄ ሰውዬ ምናምን ነገር ብሎ አንድ የሆነች መጋረጃ ስር ሆኜ እያገለገልኩ በነበረበት ሰዓት ላይ ያኔ ነው የሚያውቁኝና ብዙ እድል ሰጥቼ አላውቅም። ከዛ በኋላ ማቃችሁ እዚህ ውስጥ ያላችሁ ወንድሞችና እህቶች በጣም ሳስባችሁም በይ ይመጣል ራሱ በውስጥ ምጽፉልኝ ምክራችሁንም ተግሳጻችሁንም የማበረታጫ ቃላችሁ ሁሉ ጭምር እንደምትጸልዩልኝ የምትነግሩኝ እናቶች ወንድሞች ጌታ እግዚአብሔር ዘመናችሁን ይባርክ። አሁን ስትገቡ ስለኔ አይደለም ተናገሩት። አገልግሎቱ በአካባቢያችሁ በቤተሰባችሁ ሲጀምር በቤተሰባችሁ ሲቀጥል በአካባቢያችሁ ምናልባት ሰዎች በዚህ ጉዳይ ላይ መጽሐፍቶችን በማንሳት እየተነጋገሩ በመጀመሪያ ቤተሰባችሁ ማለት ትዳር ያለው በትዳር ውስጥ የማያምኑ ወንድሞችና እህቶች ያሏችሁ ቤተሰብ ያላችሁ ሰዎች ምን ይላሉ ሰምተው ከሆነ ወይስ እናንተ ብቻ ናችሁ የምትሰሙት? እናንተ ብቻ ናችሁ የምትሰሙት ወይስ እነሱ እንዲሰሙ ታደርጓቸዋላችሁ? ለምሳሌ እነሱ ስብከት ቢከፍቱ አንድ ኦርቶዶክስ እምነት ተከታይ የሆነና አንድ በጌታ ያመነች ቤት ውስጥ ቢኖሩ እሱ የምሕረት አብን ቢሰብክ ማንም ቢከፍት አልሰማም ብለሽ አትይም። ቤት ውስጥ ስላለሽ ትሰሚያለሽ። አይ ይሄ ሰውዬው ርዛ ዝጋልኝ አትይም። እናንተስ የግድ ኤርሚያስን ብቻ አይደለም ሌሎች የኛ ወንጌላውያን አማኞች ስብከታቸውን ስትከፍቱ ይሰማሉ። ለምሳሌ እንደነ ዶክተር ማሙሻን ቤት ከፍታችሁ ስትሰሙ እንደዚህ ይሰማሉ እነሱ ይሰማሉ ወይስ ይሄ ሰውዬ ዝጊ ነው ብለው የሚሉት? ምናልባትም ደግሞ በተጓዳኝ ደግሞ ከዚሁ አገልግሎት አኳያ ምን ነገር ጥያቄ ፈጠረባቸው በቤተሰብ አካባቢ ያልዳኑ ኦርቶዶክሳውያን ወገኖቻችን ላይ እናንተ የምታውቁት? ይሄን ለምደምናረው እግዚአብሔርን ክብሩ እንዲወስድ እንድናመሰግን ነው። ወይ በርቀት በምታውቋቸው በጓደኞቻችሁ በኩል በምታውቋቸው ምን ነገር ሰማችሁ? መጽሐፍትን አንስተው ወደ ማንበብ መጡ? ጥያቄ ፈጠረባችሁ? ጠይቃዋችሁ ያውቃሉ? የእናንተ ምላሽ ምን ሊሆን እንደሚችል ስለማቅ ምን አላችኋቸው ብዬ አልልም። አንዳንዱ በእርግጥ አይ እኛ አይመለከተን ምናምን ነገር ብሎ የሚልም ሰው ይኖራል። እና ግን ለማንኛውም ተባረኩ፣ ጸጋ ይብዛላችሁ። እሺ አስኒ የምትለዋለ እንደያገባባችሁ ልስጥ ብዬ ነው ወይስ እነሱ እህቶችን ላስቀድም? ኦኬ እህቶችን ላስቀድም ነገር ልበልና በቃ እኔ ዶረ ኤርሚዬ እንግዲህ እኔ ኤርሚያው የስጋ ዘመዴ ነው። መጀመሪያ ኤርሚን እንዴት እንዳገኘሁት ልንገራችሁና እንትን በሚገርም ሁኔታ ማለት ነው። እንዴት ያው እኔ ጌታን አግኝቻለሁ እዚያ አሜሪካ ነገር ከመጣሁ ኤርሚ ምስክርነቱን ያወራል ማለት ነው። ምስክርነቱን ዩቲዩብ እከታተል ነበርና እኔ ምስክርነቱን ሲያወራ እኔ የተወለድኩበት አካባቢና አያቶች ያሉበት አካባቢ ነው የሚያወራው። አላውቀውም በስም እና ለጓደኛዬ ምን አልኩት? ይሄ ልጅ አልኩት እኔም ባያቀኝ ዘሮቼን ያውቃቸዋል አልኩኝ እና ስልክ ደውለት አልኩት። አስታውሳለሁ። ጆኒዬ ነው አይደል? ጆኒ ነው። ደወለለት እኔም ባያቀኝ ለምን እኔ የተወለድኩበት አባቴ እንዳለ አያቶቼ ሁሉ የተወለድበት አካባቢ ነው የሚመሰክረው ማለት ነው። ይሄ እኔን ባያቀኝ ለምን እኔ እዛ አላደኩም ያው በህፃንነቴ ስለወጣው ማለት ነው። እና ደወለለት አይ ቲንክ ኤርሚ ጋር ሌሊት ነበር ነው ልጆቼን ትምህርት ቤት ያደረስኩ ነበር። ሲሰማ አስናቀት አደሰ እንዳይሆን ብሎ ከአልጋ ላይ ወደቀ። በቃ ደንግጦ ለምን ብዙ አመት ነው እኔ ከወጣሁኝ በዚህ ሁኔታ ኤርሚ ጌታን ያገኛል ብሎ እኔ አላቀም። እኔ ያው ወንድሙ ትልቁ ወንድሙ ጋር ከኔ ኩያ ነው ከሱ ጋር ነው አብረን ያደግነው ናዝሬት ማለት ነው። ኤርሚ ዘረ መምሬ የሚባሉ ዘር ያለበት ዘር ያደገ ነው። ዲያቆን የነበረ ሰውዬ እንደዚህ ጌታን ከዛ ደግሞ ከወጣበት አካባቢ ጌታን መቀበል ማለት በቃ አሮን ነው። እንግዲህ አንዳንድ በኦርቶዶክስ በጣም ዲፕ ያደጋችሁ ታውቁታላችሁ። በምንም የምጠብቀው የማልጠብቀው ሰው
ጌታን አግኝቶ የራሴው የስጋ ዘመዴ ሳይ በጣም ገረመኝ። በቃ እግዚአብሔር እንዴት እንዳመሰገንኩኝ እኔ ብቻ መስሎኛል ጌታን ያገኘሁት ማለት ነው። ከዘር ማለት ነው። ከዘር ነው የምነግራችሁ፣ ከዘራችን በቃ ይሄን አክራሪ ያለበት ዘር ነው ያደግነው። አሁንም የኤርሚ ጋ ነው እንጂ በእኔ በኩል የተወሰነን ጌታን ያገኘ ነው። ግን በቃ ክብሩን ለጌታ ይሁን ልላችሁ ነውና እንደዚህ ሲሰደብ ምን ሲል እኔ አንዳንዴ ገብቼ ስለሚል እሱ ያስችለዋል። እኔ ግን እንዴት ስጋ ይሰደባል በየ አንዳንድ ጊዜ በቃ ልናገርልና የሰጠውን ትግስት እኔ አላገለግልም አንድ ቀን እንደዚህ በሰደብ ሚዲያ ላይ ማለት ነው። ጌታ ግን እንዴት እንደሚያስችል በቃ በአንተ አይቻለውና ኤርሚ ጌታ ኢየሱስ ክርስቶስ አሁንም ይባርክ፣ ዘሮች ይባረኩ። አሁንም ዘራችንን ገና እንወርሳለን። በቃ ጌታ ኢየሱስ ይባርክ። እወዳለሁ ኤርሚ። ቴንክ ዩ አስንዬ፣ ተባረክ። ጌታ ይባረክ። ረጅም ዘመን ጠፍቶብን ሲፈለግ የነበረ ወንድሜን ሳየው ገና ሲነግራኝ ነው ጆን አስናቀ ታደሰ ነው ብዬ አልኩት። አዎ ሲለኝ እንዴት እንደጮኩኝ እኔ ነኝ የማውቀውና በላምጣው አልኩትኝና ተገናኘን። እግዚአብሔር ይባረክ። ስለዚህ በዚህ አገልግሎት አዎ ስለ ራስና ስለ ቤተሰብ ስለ እድገታችን መናገር ጉረኛ ምናምን ነገር የሚያስብል አይነት ነገር ስላለ ነው እንጂ እንቶ ወገኖች እንቶ በቃ ጌታ ኢየሱስ ግን ሰውን ሲጠራ ይጠራል። ከየትኛውም ሸለቆ ውስጥ አርማጮ ሊማሊሞ ገደል ውስጥ ራስ ዳሸን ተራራ ላይ ቢወጣ የትኛውም ቦታ ላይ ቢሄድ የእግዚአብሔር ጥሪ ነውና ለእግዚአብሔር ክብር ይሁን። ጌታን እጅግ አድርገን እናመሰግናለን። ተባረኩ። እሺ ማኪ ወይ ኤርሚዬ፣ ሰላም ለእናንተ። ሰላም ሽብዛ፣ እንዴት ነሽ? እግዚአብሔር ይመስገን። አሜን አሜን። እድሉን ስለሰጠከን እኛንም ልትሰማን ስለፈቀድክ ጌታ ኢየሱስ አብዝቶ ይባርክህ። እኔ ትንሽ ነገር ብቻ ብዬ ነው የምወጣው። አንተ ላይ እየሰራው ያለውን መንፈስ ቅዱስ ክብሩን ሰጥቼ ነው የምወርደውና በዚህ ዘመን ጌታ ኢየሱስ ክርስቶስ ባንተ ላይ መንፈስ ቅዱስ ባንተ ላይ አንደበት ሆኖ ሞገስ ሆኖ እየሰራብህ ያለ ሰው ነህና ጌታ ኢየሱስ ከዚህ በበለጠ እንዲያግዝህ እንዲረዳ በጸሎትም ሆነ በምንም ጎንህ እንደሆነን እንድታውቅ ነው። በጣም እንወድሃለን፣ በጣም እናከብርሃለን። ኤኒ ታይም ካንተ ጋር በነገሮች ሁሉ ጌታ እንዲረዳህ እንዲያግዝህ እንጸልይልሃለን ኤርሚ። እና ደግሞ ጤናህን እንድትጠብቅልን ደግሞ እንፈልጋለን። ኦኬ፣ ምክንያቱም በብዙ እንትን ብለህ እንድትደክምና እንትን እንድትል አንፈልግምና ጌታ ኢየሱስ በነገሮች ሁሉ ይባርክህ። አንተንም ቤተሰብህን መውጣት መግባታችሁ በኢየሱስ ስም የተጠበቀ ይሁን። ተባረክልኝ ኤርሚዬ፣ አመሰግናለሁ። ቴንክ ዩ ማኪ፣ ጸጋ ይብዛልሽ። ያላችሁትን አድርጋለሁኝ። በተለይ ከጤንነት አቅጣጫ እንቅልፍ በደንብ መተኛት፣ እረፍት ማድረግ ምናምን ነገር በቃ ግን ያጓጓል። ሚዲያውን ህዝብ ብታዩት በውስጥ የሚመጣልኝ ሜሴጅ እናንተም ጋር አይ ቲንክ እንደዚህ አይነት ነገር ትሰማላችሁ ብዬ አስባለሁኝ እና እሱን ደግሞ ሞር ብሰማው ደስ ይለኛል። ምን አሉ ሰዎች ምን ይሏቸዋል? በዚህ አገልግሎት ላይ ቤተሰባችሁ ውስጥ ያልዳኑ ሰዎች በተለይ ወደ ጌታን ያልተቀበሉ ሰዎች ካሉ ሰምተው ምን አሉ? ተበሳጩ፣ ተቆጡ። ለምሳሌ ባለፈው የተናገረችው አንዲት እህት በቀጥና 2 ሙሉ ወንጌል ቤተክርስቲያን ሄዳ ጌታን የተቀበለች ስዕል የምትስል የነበረች እህት ናት። በኢትዮጵያ ኦርቶዶክስ ቤተክርስቲያን የነ ማርያም የነ ሚካኤል የነ ስላሴን ማለት ነው ስዕል የምትስል እህት እዚሁ ሳትኖር አትቀርም። ባለፈው ገብታ ስትመሰክር ነበር እና በኤርፎን ጆሮ ላይ አድርጌ አንተን እየሰማሁ ማርያምን ስላት ነበር አለች። እያበሳጨኸኝ፣ እያስቆጣኸኝ፣ እያናደድከኝ ግን እሰማሃለሁ አለች። ታስታውሳታለች? ምስክርነት ስትሰጥ የነበረችው። ኦኬ። እና ምናልባት እንደነኛ አይነት ሰዎች ኦኬ፣ እቺ እህት የማርያምን ስዕል እየሳለች የማያድግ ሕፃን ልጅ ይዛ ብዬ ስላት እየተበሳጨች ግን ትስላት ነበር። ምርጥ ሳይ ማለት ነው። እና ጌታ ኢየሱስ ረዳት። ቀጥና 2 ሙሉ ወንጌል ቤተክርስቲያን ሄዳ ጌታን ተቀብላ ዛሬ በጌታ ናት ያለችው። ኦኬ። ምን አሉ ማለት በቅርብ የምታውቋቸው ቤተሰቦቻችሁ ድንገት አሰምታችኋቸው ከሆነ ማለት ካላሰማችኋቸው አንዳንዱ ለራሱ ነው የሚሰማው። እማዬ እስቲ ይሄን ሰው ስሚ ምናምን ነገር ብለው የሚሉ ጥቂቶች ናቸው። አንዲት እህት አሁንም በኢትዮጵያ ውስጥ የምትኖረው እዚህ ትኖራለች፣ እሷም እርግጠኛ ነኝ። ስለ አቦ ስትናገር የነበረችው አቦ መጋቢት ነው የምን አቦን ላከብር ሄጄ ከዛ ስመለስ
እየተናገርክ ነበርና ሰማው እና ይሄ በመካከል ኢየሱስ ብለህ የምትጮኸው ድምፅ ውስጤ ገብቶ በቃ ቀራለች። ሄጄ ቅዳሴም ሳስቀድስ ያ ኢየሱስ የሚለው ድምፅ እየመጣ ይረብሻኝ ነበር አለች። ማለት በቃ በጣም ውስጤ እንትን በጣም ይናወጥ ነበር አለች። ኦኬ። እና ያቺ እህት አራስ ቤት ነበረች ያለችው። እዚሁ ገብታ ነው ጌታን የተቀበለች። ምን አለችኝ? በጣም የተባረከች እህት። እናቷ አይ ቲንክ ውጭ ሀገር ይኖራሉ። እሳቸውም አይ ቲንክ እንደሚሰሙ በጣም እርግጠኛ ነች። ይሰሙሃል ብላለች። አሜሪካ ሀገር ነው ያሉት እና ለእናቷ የኦርቶዶክስ እምነት ተከታይ ናቸው። እስቲ ታስታውሷታላችሁ አይደል? እሷ ነች። አዎ፣ ምንም እዚህ ውሸት አይወራም። ምን ማን ነው? ዲያብሎስን ለማክበር ነው እንዴ? ዲያብሎስ ከእግራችን በታይ ተጥሏል። እና እስቲ እማዬ ይህን ሰው ስሚው ብላት ለእናቷ ላከችላቸው። እና አሉ ብዙ እናቶች እንደዚህ አይነት ምስክርነት ይሰማው። ያ ልጅ እሱ ራሱ ቢያናድደን ይሻላል ክፈቱልኝ ብለው የሚሉ አሉ። እወዳችኋለሁ የኢትዮጵያ እናቶች፣ የኤርትራውያን እናቶች፣ በእውነት እናቶች በእውነት እናቶች ከፈችልኝ እስቲ ያንን ቀዥቃዣ ሰውዬም ብለው ይበሉ፣ ቀዥቃዣም ይበሉኝ። ያው እንግዲህ ልጃቸው ስለሆንኩ ብንቀዥቀዥም ግን እስቲ ክፈችው፣ እሱ ነው ያንኑ ክፈችው። ያ ጉደኛ ደግሞ ዛሬ መጣ ብለው የሚያሉም ደግሞ ሰዎች አሉ፣ ሰምቻለሁ። ኦኬ። ምን አሉ ግን እንደዚህ በቅርብ በርቀት ማለት የሰሙ የነገራችኋቸው ምን አሉ? የተቆጡ አሉ፣ ትክክል ነው ብለው ያሉ፣ አንሰማም ብለው ያሉ አሉ። በቅርብ ርቀት የምታውቋቸው እንደዛ ብለው የሚሉ ሰዎች ካሉ እነሱም ሰማም ደስ ይለኛል። አማንዬ ኤርሚ ሰላም፣ እንዴት ነህ? በደንብ ነው ያስታወስኩ። አሁን መጣልኝ። ባረክ። ረጅም ጊዜ ሆነን እኔም አውርቼ አላውቅም፣ ግን ያው በየላይቭ በየፕሮግራሞቹ ሁሌም በኮፒ ሊንክ በምናምን ሁሌም አለ። ሰላም ብለናል። ሁላችሁም እዚህ ጋር ያላችሁ ቤተሰቦቻችን ከፌስቡክ ዩቲዩብ ጀምሮ ነው። ኦፍ ኮርስ ፌስቡክ ላይቭ ጀምሮ ዩቲዩብ፣ ከዛ ደግሞ ቲክቶክ ላይ የተወሰነ ጊዜ ነበረ። ረጅም ጊዜ አማንዬ አይቼ ስትወርድ ና አልኩ፣ አስታውስኩ። ያ ቴንክ ዩ ጋይድ ብራዘር። አይ ኖ እግዚአብሔር ይባረክ ስለሆነው ነገር። ያው ሰሞኑን የሆነው ነገር እየሆነ ያለው ነገር በጣም ደስ የሚል እግዚአብሔር እየከበረበት ያለ ነገር ነው። እኔ ያስተዋልኩትን የተወሰነ ነገር ባጭሩ ለመናገር ሞክራለሁ። ድምጼ ይሰማል ብዬ አስባለሁ። ኤርሚ አይደል? በደንብ ይሰማል። በጣም አሪፍ። የመጀመሪያውና ትልቁ ነገር እዚህ ፕላትፎርም ላይ ወንጌል በኃይልና በስልጣን እየተሰበከ ነው። ይሄንን ነው የተረዳሁት እኔ በግሌ። ክብር ለሚገባው እግዚአብሔር ክብር እየተሰጠ ነው። እግዚአብሔር እየከበረበት ነው ብዬ አምናለሁ። ከዛ በተጨማሪ ጥያቄ ያላቸው ሰዎች ምላሽ እያገኙ ነው። በሰበቡ የሚቀመጡ ስንትም ይሁኑ ስንትም፣ አንድም ሰው ይሁን 1000 ሰው ጥያቄ እየተመለሰለት ነው። የቲክቶክ ፕላትፎርም ላይ መንፈሳዊ ኢሹዎች በዝተዋል። በቃ ሰሞኑን መንፈሳዊ ነገሮች እየተሰሙ ነው በአንድም በሌላም መንገድና እግዚአብሔር ይባረክ ለዚህ ሁኔታ። እግዚአብሔር አንተንም ይባርክ። ከወዳጆች ደግሞ እንደዚሁ ከስራ ቦታ አካባቢ እንደዚሁ ሲወራ ዲቤቶች ላይ የነበሩትን ነገሮች ያው ሰዎች በየራሳቸው አናሊሲስ ሲሰጡ አንዳንዶቹ ይቃወሙና ከዛ እንደዚህ የሚባል ነገር አለ እንዴ ብለው ወደ መጽሐፍ ቅዱስ ወይም ደግሞ ወደ መጽሐፎቻቸው እነሱ ብቻ አይደሉም የኛም ሰዎች ወደ መጽሐፍ ቅዱስ እየተመለሰ ነው ይላል። እንደ መጽሐፍ ቅዱስ የሚለውን ነገር ሰው ሪፈር እያደረገ ነው፣ ሰው ለማንበብ እየሞከረ ነው። ይሄንን ተረድቻለሁ። በቃ በራሴ በደንብ አስተውያለሁ። ይሄንን ነው የተረዳሁት። በመጨረሻ ግን የተወሰነ እንደ ማሳሰቢያ የሚሆን ነገር ማለት ፈልጋለሁ። ኤርሚም ቀደም እያለ ነበረ እዚህ ጋር እየሆነ ያለው ነገር ወንጌል ነው። የኤርሚ ወይም ደግሞ የሳምበዲ የመጽሐፍ ቅዱስ ዕውቀት ደረጃ ወይም ደግሞ ልኬት ሳይሆን
ዋናው የተፈለገው በዲቤትም ሆነ በውይይቶች መሃል ወንጌልን ልጁን ክርስቶስን መግለጥ ማሳየት ነውና በተለይ ኤዲተርስ ቆርጣችሁ እንደዚህ የምትለቁ ሰዎች ጥንቃቄ ብታደርጉ ምክንያቱም ፋይል ነው ኤርሚ ተጽኖ ፈጣሪ ኤርሚ ረፈረፋቸው እንደዚህ ያደረጋቸው በጣም ያስተዋልኩት ደግሞ ሌላኛው ቤት ይሄዱና የኛ ሰዎች ኤርሚ መጣልህ እንደዚህ ሆነልህ በቃ እንደዚህ ሊያረግህ ነው አማደ ኤርሚያስ እንደዚህ አይነት ነገሮች ወደ ብሽሽቅና ወደ ምናምን ወደ አላማውን ያስተዋል የሚገባው መልእክት እየተላለፈ ነው በጊዜውም ያለ ጊዜውም መንፈስ ቅዱስ ስራውን እየሰራ ነው ስለዚህ እንደዚህ አይነት ሜሴጆችን ስናስተላልፍ ጥንቃቄ ያደረግን ዛሬም ባይሆን ፍሬ ያፈራል ይሄኛው አኬድ በደንብ አድርጎ ፍሬ ያፈራል ዛሬም ያፈራ ነው ከጊዜ በኋላም ደግሞ በደንብ እናያለን በደንብ ፍሬውን እናያለን ስለዚህ በጥንቃቄ ቢሆን እላለሁ ኤርሚ በጣም ወዳለው እግዚአብሔር አንተን ቤተሰቦችን ልጆችን ይባርክ ይጠብቅልን ሁላችሁንም ወዳችኋለሁ ቴንኪው ተባረክልኝ አማንዬ ያ ወሳኝ ነገር ነው የተናገርከው እኔም አጽኖ ሰጥቼ የምናገር ይሄ ነው በተለይ የኔን ስም በተመለከተ ዝም ብላችሁ ያላግባብ አንዳንድ ሰዎች የሚጽፉት ነገር በጣም ነው ሪቴት የሚያደርገውና በቃ ተው ወንድሞች እናቶች በሁለት ጉዳይ ተው አንደኛ እኛ ሌሎች ጌታን ጋርደው ጌታን ሸፍነው ህዝባችን ላይ የነገሱ አለን ብለን ስንል እያልን እነሱን በግልጥ ኢየሱስንና ኢየሱስን ብቻ እንዲያዩ በሱ እንዲታመኑ በሱ እንዲመኩ በሱ ተስፋ እንዲያደርጉ በሱ የዘላለም ሕይወት እንዲያገኙ እየሰበከን እዚህ እንደገና መልክ ቀይሮ መጥቶ የኛ ሂሮ የኛ አንበሳ ምናምን ነገር የሚባል ነገር በፍጹም የለም እኛ አንድ አንበሳ ነው ያለን ያም አንበሳ የይሁዳ አንበሳ ነው ስሙም ጌታ ኢየሱስ ነው ታውቁታላችሁ በቃ ብሩክ አስተምሮ እግዚአብሔር በሱ በኩል ሚስጥራትም ይገልጥልን ዜዶ ትንቢት ተናግሮ ሚስጥራት ቢገለጥ ጉሮ ሸባዬ እኛ ቤት አይጨፈርም ዋው ያስተምር እንጂ ብሩክ ይተንቢ እንጂ ዜዶ ትንቢት በሱ ቀረ እንትና እኮ እጁን ይጫን እንጂ ምናምን ነገር ይሄ እንዲህ አይነት ይቅርታ አድርጉልኝ ወንድሞቼ እናቶቼ እንደዚህ አይነት ነገር እዚህኛ ቤት አይሰራም በቃ ጌታ በሚሰጣቸው ጸጋ ነው ያገለገሉት እሰየው ታዲያ ልዑሉን ነው የምንወድሰው እግዚአብሔር ሆይ በተናቀው በዜዶ በኩል ይህንን ሚስጥር የገለጥክ የአባቶቻችን የዳንኤል አምላክ ዛሬም ሕያው ነህ በዚህ ልጅ ላይ ተገልጠህ ይህንን አድርጋልና ክብርና ምስጋናን ሁሉ ጠቅልለን ላንተ እንሰጣለን ብለን ወንድማችንን እንደ ወንድም እንወደዋለን ከዛ ውጪ እንደ ታቦታቱ ቀይ ምንጣፍ ምናምን ነገር አይነጠፍም እንደ አገልጋይ ያለውን ሪስፔክት እንሰጣለን እሱን ሚዛን ሳንተው ማለት ነው ኦኬ ብሩኬንም ልክ እንደዛው እንደ ወንድም እንወደዋለን በቃ እና እውቀትና ማስተዋልን ጥበብን የሰጠን ጌታው ነው አንዱ መንፈስ እያከፋፈለ ያደርጋል አይደል ያለው አንደኛ ቆሮንቶስ 12 ላይ ለአንዱ እውቀትን መናገር ለአንዱ ጥበብን መናገር ለአንዱ ፈውስን ለአንዱ ልሳንን ለአንዱ ልሳን መተርጎምን ይሰጣል ይላል እኛ ምን ቤት ነን ታዲያ ቴዶ ኬድ ከገበያ ገዝቶ አላመጣው ኪዩዬ የሚወዳት ሚስቱ እሷ አይደለችም የሰጠችው ኤርሚያስ ጌታ መጣው ተሰጥቶን ነው ብሩክ ጌታ መጣው ተሰጥቶን ነው እና ተሰጥቶን እኛ በእኛ ላይ ትውልድ እንዲያይካት ተደረገ እኛ ሰጪውና ማሳየት ያለብን ሰጪው እኛ ላይ ግር ይመጣሉ ግር ብለው ማለት ነው ሐዋርያ ሥራ መጽሐፍ ምዕራፍ 3 ላይ ትዝ አይላችሁ መጡ ሐዋርያ ሥራ ላይ የምታውቁትላችሁ አንድ ሽባ ሰው ነበር ጴጥሮስና ጳውሎስ ነበሩ ጴጥሮስና ዮሐንስ ነበሩ ለጸሎት ወደ ቤተ መቅደስ ሄዱ ሰውየውን አገኙት ባጭሩ ታውቁታላችሁ ከዛ ሰውየውን ተነሳና ተመላለስ ብለው አሉት ተነሳ ቆመ ጸና ቁርጭምጭሚቱ ሽባው ሰው ተነሳ እነሱ ወደ ቤተ መቅደስ ገቡ ለጸሎት አብሯቸው ገባ ሰውየው ተፈውሶ እንኳን ወደ ቤተሰብ አይሄድም እንዴ እናት አባት የለው ሚስት እንኳን ባትኖር ዘመድ የለም ያው ተፈወስኩ እኮ የእስራኤል አምላክ የአባቶች አምላክ ፈወሰኝ ብሎ ወደ ቤት አልሄደም
ተፈውሶ ወደ ቤተ መቅደስ የሚሄድ በዚህ ዘመን እባጭ ከላይ ከወለቀልህ በኋላ ከቸርች የቀረዘውዬ ከዛ ሽባ ተማር ጌታ ሆይ ይሸቀሽቀኛል በዚህ በጎኔ በኩል ብለሽ የፈውስ ፕሮግራም ላይ ሙሉ ወንጌል ሄደሽ ቃልዮት ሄደሽ ፓስተር መስፍን ጸልዮልሽ ወይ ወንጌል ብርሃን ቸርች ሄደሽ ወይ አማኑኤል ሄደሽ ከለቀቀው በኋላ ሰው ሲፈወስ ወደ ዓለም ነው የሚሄደው። ሰውየው ግን ተፈውሶ ወደ ቤተ መቅደስ ነው የገባው አብሯቸው። አሁን ስብከት እንዳላረገው ልቶ ኦኬ ግር ብለው መጡ የእስራኤል ሰዎች። ምልክት ሲያዩ በጣም መሯሯጥ ነው። እግሩ እስኪሰባበር ይሯሯጣል። እዛ እየተደነቁ እነ ጴጥሮስና ዮሐንስን አዩአቸው። ጴጥሮስ በዚህ ሰዓት ላይ ግን የተናገረው እየተደነቃችሁ በገዛ ኃይላችን እንዳደረግነው ስለምን ትኩር ብላችሁ ትመለከቱናላችሁ አላለም። የምን ትኩር ብሎ አታፍጠጥ እያለ እኮ ጴጥሮስ ባጭር ቃል አታፍጠጥ ንቀል አይነን ንቀሉ እያለ ስለምን ትኩር ብላችሁ ትመለከቱናላችሁ? የአባቶቻችን አምላክ የአብርሃም የይስሐቅ የያዕቆብ አምላክ ሊፈታው ቆርጦ ሳለ በጲላጦስ ፊት ካዳችሁት ብላቴናው ኢየሱስ ይህን ሰው አከበረው አላቸው። ወደሱ ግር ብለው የመጡትን ሰዎች ወደ ጌታ እንዴት እንደወሰዳቸው የአብርሃም ቁጥር 13 ላይ የአብርሃምና የይስሐቅ የያዕቆብ አምላክ የአባቶቻችን አምላክ እናንተ አሳልፋችሁ የሰጣችሁትና ሊፈታው ቆርጦ ሳለ በጲላጦስ ፊት የካዳችሁት ብላቴናውን ኢየሱስን አከበረው አላቸው። ብላቴና ኢየሱስን ያከበረው ክብር ላንተ ጴጥሮስ ብለው ሊሉ ሲሉ ማለት ነው። አይ ወዲያ ወደዛ ዞር በሉ። ቁጥር 12 ላይ ጴጥሮስም አይቶ ለህዝቡ እንዲህ አለ። ህዝብ ነው የተከተለው ታውቃለህ። ህዝብ ሽባ ከእናቱ ማህፀን ጀምሮ ሲወለድ ጀምሮ ሽባ የነበረ ሰው ማለት። ጴጥሮስም ለህዝቡ እንዲህ ሲል መለሰ። ቻው ጋይስ ባይ ባይ ከናንድ ሸኝዬ ነው ይቅርታ። እና ምን ይላል ቁጥር 12 ላይ ከዛ ሰጣቸዋለሁ ለሌሎች ወገኖች ገንይም እና ኤስተር መታለች። ቁጥር 12 ላይ እንዲህ ያለ ጴጥሮስም አይቶ ለህዝቡ ህዝብ ነው የተከተለው። እንደምታውቁት የሰለሞን ደጅ መመላለሻ ብለው የሚሉት የንጉሱ ቤትና ቤተ መቅደሱ ብዙ ርቀት አልነበረውም እና የሰለሞን ደጅ መመላለሻ የምትባላለች ንጉሱ ቤተ መቅደሱን ሲሰራ ማን ቤተ መቅደሱን ሲሰራ የንጉሱን ቤት ከዛው ከቤተ መቅደሱ ብዙም ሳይርቅ ነው ያደረገው እና በዛ የሰለሞን ደጅ መመላለሻ ተብሎ የምትባል ቦታ አለች። እና ለህዝቡ እንዲህ ሲል መለሰ። የእስራኤል ሰዎች ሆይ በዚህ ስለምን ትደነቃላችሁ? የተደነቁት በነ ጴጥሮስ ስለሆነ ነው እንጂ የተደረገው ነገር የሚያስደንቅ ነገር አይደለም እያለ አይደለም ጴጥሮስ። የተደረገው ነገር የሚያስደንቅ ነው፣ ግን አድራጊዎቹ እነ ጴጥሮስ ናቸው ብለው ነው የተደነቁት። በነ ጴጥሮስ ሲደነቁ ኖ አድናቆት ወደኛ ማዞራችሁ ትክክል አይደለም። የተደረገው ነገር ልክ ነው። ስለምን ትደነቃላችሁ ብሎ ሲል ምን ይሄ እኮ የተደረገው ነገር እኮ ኢዚ ነው፣ ቀላል እኮ ነው፣ ምንም ዝም ብሎ የምታካብዱት ነገር አይደለም ብሎ አይደለም ጴጥሮስ እያለ ያለው። አዎ በጣም እጅግ አስደናቂ ነገር ነው ያደረገው። በጴጥሮስ እጅ ነው የተደረገው፣ በዮሐንስ እጅ ነው የተደረገው። ግን የተደነቁት ሰዎቹ በነ ጴጥሮስ ነው። ጴጥሮስ ደግሞ ይሄንን አይፈልግም። ስለምን ትደነቃላችሁ አላቸውና ወይስ በገዛ ኃይላችን ወይስ እግዚአብሔርን በመፍራታችን ይህ ይመላለስ ዘንድ እንዳደረግነው እነሱ ናቸው ያደርጉት ብለው ነው ብለው ያሉት። አትችልም ብራዘር ያገልጋይ ነህ አትችልም። እኛ አይደለንም የምናደርገው። የፈለቅ እሳት አዝንብ ወይ ፓስተሩ እኮ ሲያደርግ ኖ ፓስተር አያደርግም። ታምራት እንኳን ሲደረግ እግዚአብሔር በጳውሎስ እጅ የሚያስደንቅ ታምራትን ትናንትና ወንድምነት ሲያነበው ነበር አይደል? ሐዋርያ ሥራ ምዕራፍ 19 ላይ አዎ የሚያስደንቅ ነገር እግዚአብሔር ነው አድራጊው። በማን እጅ? በጳውሎስ እጅ ታምራት ይደረግ ነበር። አድራጊው ማን ነው? እግዚአብሔር ነው። ጳውሎስስ ሸክላ ነው። ያ ታላቅ ሐዋርያ እንደዛ ከሆነ እኔ እናንተ ጥግ ጥግ ነው መያዝ ያለብን። ጥግ ጥግ ነው መያዝ ያለብን። ምንም ከረባትን የምታጠባብቅበት አንዳችን ምክንያት የለም። ድምፅ ምቀይር ያው እንግዲህ ወገኖች በለ ድምፅ የምትቀይርበት በፍጹም እና ግን የተደረጉት እንዳደረግነው አላለም።
ስለምን ትኩር ብላችሁ ታዩናላችሁ አለ። ትኩር ብለው ነበር የሚያዩአቸው ነበር። ማነው እሱ? ማነው? እነማን ናቸው? እዛ ጋ የቆመው ሰውዬ ነው። ማነው ስሙ? ጴጥሮስና ዮሐና ነው የሚባሉት። ገሊላውያን ናቸው። የገሊላ ሰው የኛው የእስራኤል ሰዎች ናቸው። ገሊላ አካባቢ ነው። እነኚህ ከዛ ከባለፈው ከተገደለው ሰውዬ ጋር ነበሩ አይደል እያሉ ማለት ነው። አዎ ልክ ናቸው። አዎ ምን ሆነ? ሽባውን ሰው ያስነሱት። አንቺ አይገርምሽም? ኃይል አላቸው ማለት ነው ብሎ ሲል የሚለውን በገዛ ኃይላችን አላለም። ጴጥሮስ በገዛ ኃይሉ ነው ኖ። ጴጥሮስ ምን ኃይል አለው? ምን ኃይል አለው? ዮሐንስ ምን ኃይል አለው? ፓስተሩ አንተ ምን ኃይል አለህ? ነቢይ ሁን ምን ኃይል አለህ? ወንጌላዊ ቢሆን ምን ኃይል አለው? ጴንጤ ምን ኃይል አለው? ኃይሉ ማን ነው? ክርስቶስ። ክርስቶስ ኃይላችን ነው። ለጴጥሮስ ኃይሉ ነው፣ ለእኛም ኃይላችን ነው፣ ለጳውሎስም ኃይላችን ነው። ለዚህ ነው ኃይልን በሚሰጠኝ በክርስቶስ እንዳለው ቅዱስ ጳውሎስ ማለት ነው። ተሰሎንቄ ነው ፊልጵስዩስ ላይ ተኩር ብለው ሲመለከቱ ማለት ነው። ምን እያደረጋችሁ ነው አለ እኮ ጴጥሮስ። ምንድነው እየተደረገ ያለው? በገዛ ኃይላችን እንዳደረግኑ ስለምንድነው ትኩር ብላችሁት ምን የምትመለከቱን? ምን እያለ ነው ጴጥሮስ? ይሄ እኮ የኛ አይደለም፣ እኛ አይደለንም እኮ ይሄንን ያደረግነው። ታዲያ ማን ነው ብለው ሲሉት ማን ጠያቄ እንኳን ሳይጠይቁት የአብርሃምና የይስሐቅ የያዕቆብ አምላክ። ሃሌሉያ! አያው በቃ አያው። አቤት እግዚአብሔር አቤት! እሱን ስታስቀድመው ይሰራብሃል አልኩ ጌታዬ። ይሄ ዝም ብሎ ለይሉንታ አይደለም። እኔ አምልህ እንግዲህ አሁን እንደምታውቁኝ ምናምን ነገር ብለህ ስትጀምር ገና ልብህን ያውቀዋል ጌታ ማለት ነው። እና ጴጥሮስ ማነው ታዲያ ይህን ያደረገው ብለው ሳይጠይቁት የአብርሃምና የይስሐቅ የያዕቆብም አምላክ የአባቶቻችን አምላክ እናንተ አሳልፋችሁ የሰጣችሁትንና ሊፈታው ቆርጦ ሳለ በጲላጦስ ፊት የካዳችሁትን ብላቴናውን ልጁን ማለት ነው ኢየሱስን አከበረው። ሃሌሉያ! ይሄ ነው በቃ። ጴጥሮስ ዋው፣ ዮሐንስ ምናምን ነገር ብሎ እንዲባል አይደለም። ናቲንግ ናቸው። ጳውሎስም ጴጥሮስም ዮሐንስም ያለ ጌታ ፊሸርማን፣ አሳ አጥማጅ። ምንም አካበድ አያስፈልግም። ምንም ልታራግብላቸው አይገባም። እንደ ሐዋርያት እናከብራቸዋለን። አዎ እነሱ አየው ወዴት ነው የሚወስዱት? ህዝብ እኮ ተከትሏቸው ማለት ነው። ወገኖች የተረጋጉ፣ አይዟችሁ በቃ ያው እኛ በእኛ እጅ የሚደረገው ነገር እኔ እኮ ልዩ ሰው ነኝ፣ እኔ እኮ የመጨረሻው ዘመን መልአክ ነኝ አላለም አለ። አንዳንድ ገላትያ ወዴት ነው የሚገለበጠው ብሎ ሲሉ ወደ ዘፍጥረት የምትገለብጥ ፕሮፌት፣ የመጨረሻው ቀን የመጨረሻ ዘመን ነቢይ ምናምን ብለህ ስም ይለጠፍ። እዚህ ቤት እንዳትመጡብኝ፣ እዚህ ቤት አልኩ ነቢያት እና ሐዋርያት ብሎ በሚል ስም የለጠፋችሁ ወጠብሻ ሴት ጎረምሳና ወንዶች እንዳትመጡ እዚህ ቤት። እንደው ትክክለኛ እንኳን ከሆናችሁ ሙሉ ወንጌል ቤተክርስቲያን እንደምትሾም አውቃለሁ። አማኑኤል ቤተክርስቲያን እንደምትሾም አውቃለሁ። በቤተክርስቲያን ሹመት ጸጋው በትክክል የተረጋገጠ መሆኑን በውስጥ አውራኝና ከዛስ ትክክል ከሆነ ትገባለህ ማለት ነው። ከዛ ውጪ አይናችሁን እንዳለ ፕሮፌት አፖስትል ብለህ ማለት ነው ምን እንደምታረጉ በየቲክቶኩ ላይ እያየን ስለሆነ ምን እንደምታረጉ እያየን ስለሆነ ወይኔ ኤርምያስ በቃ እንትን ነቢያትና ሐዋርያትን ትቃወም ጉዳይ ነው አልኩ። እሱ የራስ ስራ ነው ብራዘር። አለፈልፍም የጸጋ ስጦታንማ እንዴት እንደማምን የነቢያትና የሐዋርያትን አገልግሎት ዛሬም በክርስቶስ ቤተክርስቲያን ላይ እንደሚሰራ ምናለው። ግን ሐዋርያ ነኝ ብሎ ያለ ሁሉ ሐዋርያ አይደለም። እንኳን በእኛ ዘመን አይደለም። ኤፌሶን መልእክት ላይ ለኤፌሶን ቤተክርስቲያን የተጻፈው በራእይ መጽሐፍ ምዕራፍ 2 ላይ ተጻፋለ ሐዋርያ ሳይሆኑ ሐዋርያንን ብለው የመጡትን ይላል። እኔ ስታዲያ አልመነጥርም እንዴ? በደንብ ነው እንትን የምልህ፣ አጣራለሁ፣ ጠይቃለሁ በውስጥ መስመር ማለት። አንዳንዶቹ እንዴት እንደሚያበሳጩ መንፈስ ላይቭን ሄጄ በዘጋባቸው ደስ ባለኝ። ደግሞ በቃ ይሄዱና ልሳን ብለው ደግሞ በቃ ወይኔ 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 መረን ለቀቅ ትውልድ። እዚህ 1000 ሰው አለ አሁን የሚሰማ። እዚህ ኤርሚያስን ጴንጤ ብቻ አይደለም የሚሰማው፣ ኦርቶዶክስም አይሁዳውያንም በጣም ሙስሊሞችም ይሰማሉ፣ በሌላ ቤተ እምነት ውስጥም ያሉ።
1000 ሰው ነው እንጂ ያለ አሁን ከቤተሰቡ ጋር ቁጭ ብሎ ቴሌቪዥን ላይ ኮኔክት አድርጎ የሚሰሙ አሉ። በቴሌቪዥን በላፕቶፓቸው ላይ በህብረት የሚሰሙ አሉ። ስንት ሰው ነው የሚሰማው እዚህ? ቢያንስ አሁን አንድ ሰው ብቻውን ካልሰማ አንድ ሰው እንኳን ይዞ ከሰማ ወደ 2000 ሰው ይሰማል እዚህ ማለት ነው፣ ቢሃይንድ ባይ ከሚሰማው ውጪ። እና እዚህ በልሳን ትላለህ እንዴ አንተ? የእግዚአብሔር ቃል ይፈቅዳል? መጽሐፍ ቅዱስ ላይ ምን አለ? ጌታ ቅዱስ ጳውሎስ ምን አለ? ቤተክርስቲያን ውስጥ እንኳን ስንመጣ እኮ ሲመጡ እዛ ስንሰባሰብ ስንመጣ በአምልኮ ሰዓት እንዴት መጠቀም እንዳለብን እኮ መጽሐፍ ነግሮናል። አንዱ ምሕረት ያርግልህ እግዚአብሔር። ተትናንት ወዲያ ያ ወንድም ፈልጉልኝ ብዬ እግዚአብሔር ተናግሮኝ የጠራሁት ወንድም እኛ ጨርሰን እሱ ቤት ከፍቶ እዛ አንደኛው ገብቶ እዚህ እኔ ጋር ገዝት ልኮ ነበር። ማን አምባሳደር ነው ማን ነው የምትባለው ሰውዬ እዛ ገብቶ ጸልይልሃለሁ ምናምን ነገር ብሎ ገና አዲስ ክርስቲያን ለሆነ ላይቭ ላይ በልሳን አንተ እግዚአብሔር ምሕረት ያርግልህ አልኩ። የወንጌል እንቅፋት ይሄ ሰው የጌታ ሰው ነው በልሳን ይጸልያል ብለን እንድንል ማለት ነው። ዳርያስ ገና መጥቶ በአግባቡ ክርስትናን ትምህርት እየተማረ ያለ ሰው ላይቭ ላይ ወጣ አንተ በልሳን እንትን ትላለህ? መንፈስ ቅዱስ ነክቶት ብለን እንድንል እዚህ ቤት እንዳትልክ። እንደናንተ አይነት ናቸው የእግዚአብሔር መንግስት እንቅፋቶች። ቸርች ውስጥ እንኳን በአግባብ እንድንጠቀምበት የተሰጠንን ተሰጥቶኛል እኮ በልሳን እኮ ጸልያለሁ። አንድ ቀን ግን እዚህ ጸልይ አይታችሁ ታውቃላችሁ? ኖ ስፒሪት እየነደደ ኖ እዚህ በተገለጠ ቃል ነው የምንናገረው። ይሄ የአማኞች ይሄ አንድ ጉባኤ ስብስብ ብቻ አይደለም። ስንት ሰው አለ እዚህ ቁጭ ብሎ ቃሉን የሚሰማ ግን እንትን ያለ እና ፕሊዝ አማኞች ቸርች ውስጥ እንኳን ስንገናኝ በልሳን ስንጸልይ በመካከላችሁ ቢገቡ የማያምኑ ሰዎች ቢመጡ አብደዋል ይሏችኋልና በአግባብ ተጠቀሙበት ብሎናል። ስርዓት አለ። ትንቢት ተናጋሪም ከሆነ 3 ልሳን የሚናገር ከሆነ 3 2 ወይ 3 ከሆኑ በየተራ ይናገሩ ብሏል። እናም ደግሞ ይተርጉሙ ብሏል። ካልተረጎመ ለራስህ ጸልይ ተብሏል። በቃ ተፈቅዶላል። ጳውሎስ አልዘጋውም። ለራስህና ለእግዚአብሔር እዛው ከጌታ ጋር ጨርስ ብሏል። በቃ እዛው ጉባኤ ውስጥ ሆነ ሌላውን በማያውቅ መልክ ጸልይ። በቃ ምን ነው እኛ በልሳን እንደማንጸልይ እናንተ ብቻ በልሳን ጸልይ ይመስል እዚህ ወተ ጌታ የበሰጠህ ልሳን ላይ አልቀልድም። ዝም ብለህ አትጮህ እሺ። ደግሞ በተለይ እነዚህ አፖስትል ፕሮፌት ብለህ አስቴር የሚዩት አድርግ ድንገት ከፍተሹ ይመስላል አፖስትል ነገር ብለው የሚል ማለት ነው። ተረተረው በቃ በልሳን ዋው የሚገርም ነው። ይሄ ሰው ተቀባ ነው ብለህ እንድንል ዳርያስ ብራዘር አትረብሽ አታውክ። እዚህ እኔ ፔንቴኮስታል ነኝ። በጣም በዚህ ጉዳይ ላይ እንደማልደራደር የቀረቡኝን ሰዎች ሁሉ ነው ያራኩትኝ፣ የሚያላግጡና የሚያሾፉትን ማለት ነው። እንዲህ ብሎ ነገር የለም። ማልደራደርበት ምክንያት አንዱ ቢኖር በጸጋ ስጦታ እኔ ጋር አላግጣለሁ ብለህ ካልክ በቃ እስከ ወዲያኛው ነው የምሸኝህ። መንግስተ ሰማያት እንገናኝ። አንተ ከኔ ጋር ሆነ አብረህ አትቀጥልም፣ እኔም ከአንተ ጋር ሆኜ አብረን አንቀጥልም። በቃ ለራስህ ቤት ከፍተህ እዛው እንደፈለክ በል። የጸጋ ስጦታ የመንፈስ ቅዱስ ይሄ ልሳን ትንቢት መገለጦች ራዮች በጣም እኮ ነው ጌታ የሚናገረው። በጣም ነው የሚናገረው። በጣም በእውነት በጣም ነው የሚናገረው። ኧረ ቆይ አታውርዷቸው እሺ። እንዲናገሩ አስገብቻቸው ነው። ኦኬ ገኒ የተገባላቸው አስቴር እና ግን ማን ነው ብላቴናውን ኢየሱስን አከበረው ይላል። ሽባ ተፈውሶ ማን ነው የሚከብረው? ብላቴናው ኢየሱስ። ኦኬ እኔስ አገልጋዩ፣ እኔስ ፓስተሩ፣ እኔስ ሐዋርያው ብለህ ብትል አንተ ኦልሬዲ አክብሮ የለ እንዴ? አላከበረንም እንዴ? ጌታ ኢየሱስ አክብሮናል እኮ አይደል? የጠራቸው ምን ያላቸው ነው ብሎ የሚለው አከበራቸው አይልም እንዴ መጽሐፉ? አንተ በየቀኑ እንድትከብር ነው የፈለከው? እና ኢየሱስና ኤርሚያስ፣ ኢየሱስና ዳጊ
ሁለቱ አብረው ሲገጥሙ ኢየሱስና ዳጊ አብረው ሲገጥሙ ኢየሱስና ኤርሚያስ አብረው ሲገጥሙ ኢየሱስና ቢንያም አብረው ሲገጥሙ ኢየሱስና ፓስተር ጉቴ አብረው ሲገጥሙ በቃ ተራራው ነው የሚነዱት ብለን እንድንለው አትችልም። የለም ተራራ የሚንደው እሱ ነው። በአንተ ላይ ተገልጦ ተራራውን ንዶ ብሎ የሚለውን የወንድማችን ዮሴፍን መዝሙር ስንዘምር የፓስተር ጉቴ ስም አይገባም፣ የኤርሚያስም ስም አይገባም፣ በቃ የነብዩን ስም አይገባም። በቃ ተስፋ ቁረጥ። ነገሩ ጴንጤ ወገኔ ያውቃል። ተስፋ ቁረጥ። አንዳንዶች አሉ በየቦታው እኔም ሰንደቁ ነኝ። ልክ አይጧ ከዝሆኑ ጋርች እንደተባለ ማለት ነው። ድልድይ ሲሻገር አይጧ ዝሆን ጀርባ ላይ ተቀምጣ ዝሆኑ በሚሄድበት ሳለ ድልድዩ ተንቀሳቅሷል እና ነቀነቅ ነው አላያችሁም ምናምን ነገር ብላለች። እና መሰግንሃለን ብለን የሚለው ክፍል ላይ ምን ነበር? አንድ አለቃል እና መሰግንሃለን አንተ ስትከብር ጌታ ስትወደስ ከፍ ከፍ ስትል ኢየሱስ ስትሞገስ እደሰታለሁ ወይ ደግሞ እገረማለሁ። ቃዬ ነው የኛ እቺ ብቻ ነው። እሱ ሲከብር ብቻ እኛ ደስታ የእግዚአብሔር ደስታ ኃይላችሁ ነው ተብሎ እንደተጻፈ ጌታ ሲከብር በመካከላቸው በቃ ብላቴናውን ኢየሱስን አከበረው አላለም ጴጥሮስ። እና ወደ እሱ ተንደርድረው የመጡትን እኛ ለማክበር እዚህ ብለህ እንትና አቧራታችሁ እያለ ነው በዘመንኛው አባባል። ጴጥሮስ እንደዛ አላለም። በዘመንኛው አባባል እዚህ ተሰብስባችሁ የመጣችሁ ሰዎች በራሳችን ኃይልና ስልጣን እንዳደረግ ነው ስለምን ትኩር ብላችሁም ትመለከቱ። አይናችሁን ከኛ ላይ አንሱ እያለ ነው። እኛን ለቀቅ ኢየሱስን ጠበቅ አድርጉ እያለ ነው በዘመንኛው ንግግር። ጴጥሮስ ይህን ንግግር አያውቀውም። አንተስ ጴጥሮስ እኔ ማልጠቅም ባሪያ ነኝ። ታሪኬን የምትፈልግ ከሆነ ኑዛ ቤተሳይዳ ሰሜኑ እስራኤል ዛ ጌንሰሬጥ ባህር ላይ አሳሳጥም ድና አንዳንዶች አውቃለሁ ያኔ 5 ኪሎ አሳ ሸጠህልኛል ብሎ የሚልም አይጠፋም። እዛ መካከል ያውቁታል። ዮናሊ ስምዖን ጴጥሮስ ይታወቃል። ዮሐንስስ ቢሆን አባቶቼ ሐዋርያት አብረው ነገር እንደዛ ሲሉ ኢየሱስን ያስቀደሙት። ወይ ጌታዬ ስም ይባረክ። እሱ ሲቀድም፣ እሱ ሲከብር፣ እሱ ሲነግስ፣ እንዴት እሱ ሲልቅ የኛ ደስታ በቃ የኛ ኃይላችን ያኔ የእግዚአብሔር ደስታ። እግዚአብሔር ደስ ይላል። እግዚአብሔር ደስ ይለዋል። እና ይሄ ይታሰብበት ለማለት ነው። ኤርሚያስ የቲክቶክ አዕማድ ብላችሁ ያላችሁ ሰዎች፣ ፎቶዬን የለጠፋችሁ ሰዎች ፕሊስ በጌታን የምለምናችሁ ፎቶዬን አውርዱ። እኔ አዕማድ አይደለሁም። አዕማድ አመድ አትበል ብራዘር፣ አይደለሁም። ኤርሚያስ ተጽዕኖ ፈጣሪ እያላችሁ ጽፉ ሰዎች አቁሙ፣ ስቶፕ። የለም እንደዚህ አይነት የተወዣበረ ነገር አትጻፍ አንተ። አንደኛ ጠላት ታበዙብኛላችሁ። አንደኛ ጌታዬን ራሱ አልጋፋውም። ሁለተኛ ጠላት ነው ታበዙብኝ። ጠላት ከውጭ አይደለም የሚመጣው። ኦኬ ብራዘር፣ እዚሁ እኛ ጋር ያሉ ይነሳሉ። ከጦርነቱ በኋላ እኮ ጎልያድን ገሎ ዳዊት ሲመጣ ያው የእስራኤል ቆነጃጅት አንስተው ከበሮ ይዘው ጀመሩ። ጉሮ ሸባዬ ማለት ነው። በዛን ሰዓት ላይ ጎልያድ ተቆጣ። ጎልያድ የለም ቀንጥሶት ነው የመጣው። ፍልስጤማውያን ተቆጡ። ኖ በዛ ጭፈራ በዛ ዘፈን በፍጹም እዛ ሺህ ገደለ እዚህ እልፍ ገደለ ተብሎ ሲባል አጠገቡ ያለው ሳኦል ነው ይህንን ወጠጤማ እደፈዋለሁ ብሎ ማለት ነው፣ እገለዋለሁ እንዲማ ብሎ በእስራኤል ምድር ላይ እንደዚህ እየተዘመረለት እኔ በንግስና ተቀምጬ አንድ ቀን ማጨብጨበውልኝ የማያውቅ ሁሉ እሱ እንደዚህ ብሎ በመንግስቴ ውስጥ አይኖራትም። ስለዚህ ቀስ ብለው ማለት ነው በጦር አጣብቄ ከግርግዳ ጋር እንደ ቋንጣ ሳንጠለጠልላቸው ያያሉ ምናምን ነገር ብሎ የሚል ክፋት ማለት ነው። አንዱ ሳኦል ላይ ማነው ዳዊት ላይ ጦርነት እንዲቀሰቀስ ያደረጉ የእስራኤል ቆነጃጅቶች ናቸው። ጉሮ ሸባይ ማለት ነው። አንበሳ ገሎ ሲገባ ምናምን ነገር እየተባለ እና ምን እያልኩ ነው? እዚህ አዕማድ ስትለኝ
ጴንጤውም በጠላትነት እያስነሳብኝ ነው። አድፍጧል። ይሄኔ ብዙ ፓስተር፣ ብዙ ወንጌላዊ፣ ብዙ ነቢይ አድፍጧል። እሱ እንደዚህ ተብሎ ምናምን ነገር ብሎ የሚል ይኸው ጀምሮ የለ አንዳንዶቹም እኮ ጀምረዋል። ከፌስቡክ ጀምሮ ሲሰድበኝ የነበረ ሰውዬ ሚዛናዊ ተናጋሪ ነው ተብሎ እንዲባል ሄዶ አፈሰላለፉን ከሶሪያ ጋር አደረገ። ልክ ሶሪያ ከኤፍሬም ጋር እንደተባለ ልክ እንደ ኤፍሬም ማለት ነው። ከሶሪያውያን ጋር ይሁዳን ለመውጋት የጣቢኤል ልጅ እናንግስበት፣ ይህን ሰውዬ እንድፋው፣ በሚሰሙት ሰዎች ፊት ምንም ነገር ትውልዱን እንዳይል አይ ተሳስቷል ብለን እንበል። ኤርሚያስ ላንቃ እስኪደርቅ ድረስ ተናገር፣ ጌታ መንፈስ ቅዱስ ስለቀደመኝ እኔም እሱ እንዲቀድመኝ ስለምፈልግ አታስቆመኝም። ጴንጤም ብትሆን ግን ነገር አታብዙብኝ። የቲክቶክ አህመድ ብለህ ብራዘር እንዴ ስንት ዲቤት እኮ ያደረጉ ወንድሞች አሉ። በዲቤት ውለው ማለት ነው። ምን ነው እነ ሜሎስ እንደዛ አላላችኋቸው? እነ ኤፍሬም ባለ ጊዜ ወንድሞችን እንደዚህ ለምን አላላችኋቸው? ስንት ዲቤት እኮ ነው ያደረጉት። በገቡበት ዲቤት አሸንፈው ወጥተዋል። አማር ትላለህ እንደ አንተ ስርዓት አይኖርም። ወንድሞች ናቶች የለውበትም። እነዚህ ብለው የሚሉ ሰዎችን አስታክሱልኝ ወንድሞች ናቶች። እንደዚህ ብለው ፎቶ የለጠፉ ሰዎች ገስት ሲልኩ እንዳታስገቧቸው። ኤፍሬም ባለ ጊዜም ቢሆን አማዱ ብለህ ብትል እኔ ይቃወማለሁ፣ እሱም ይቃወማል። አይ ሜሎስ ነው አማዳችን፣ ዘማሪ ዳጊ ነው እኮ አማዳችን ብለህ ብትል ይቃወማሉ። ባይቃወሙ እኔ ይቃወማለሁ። ይኸው እኔ ራሴን እኮ ከራሴ እኮ ነው እያልኩ ያለሁት። የምን አማድ ነው አንተ? ነውር አይደለም እንዴ? ነውር እኮ ነው። ነውር ነው። የደዛ ያው የነፈለገጣ ይደርሳል ማለት ነው። ከዛ ጀምሮ ከዛ የተለመደው ነው። ኩፍስ ብሎ ተቆልሎ እስኪ እኔታ የሆነ ነገር ነው በህዝቡ ፊት ሞገስ እንዳገኝ ሲሆን የሆነ ነገር በሉልኝ ብሎ ፒሪ ብሎለታል ይመስለኛል። ትክል ድንጋይ ላይ ቆሞ ገመድ ምናምን ነገር ይዞ ደብተራው ጥምጣሙን ጠምጥሞ ማለት ነው ፒሪ በስመ አብ ወወልድ ወመንፈስ ቅዱስ ፒሪ እና ቢስሚላይ ብሎ የጨረሰው ድግምት አለ። እሱን አስደግሞ በብዙ እንስቶች መካከል እንደሚራመድ አውራ ዶሮ እየተራመደ መጣ። እናቱ የወለደችው እናቱ የወለደችው ፕሮቴስታንት አጭደዋለሁ። በጠረባ እኮ አለኝ እኮ ራሱ ደምረው አላየ በጠረ እንዲህ ብዬ እኮ አለ። ግድ ይላችሁ ይሁና አለቻሉ ቀበሮ ይላል ያገሬ ገበሬ። ተውት፣ ዝም ብሎ የሚለውን ተውት። እኔን በዚህ መካከል እኔ ተጽዕኖ ፈጣሪ ብሎ ያለው ከገስት ተስፈንጣሪ ብዬ ያልኩትን ሰውዬ አንተው መልስ አምጥተህ ለእኔ ካባውን ልታለብሰኝ አትሯሯጥ። እኔ ተጽዕኖ ፈጣሪ አይደለሁም። በእኔ ውስጥ ግን ያለው ኢየሱስ ግን ተጽዕኖ ፈጣሪ ነው። ባለ ግርማው ኢየሱስ። አዎ የኔን እንዲህ ነው የምነግርህ፣ እውነቱ ልኩ ያ ስለሆነ እኔ ተጽዕኖ ፈጣሪ አይደለሁም። በእኔ ውስጥ ያለው መንፈስ ቅዱስ ግን ተጽዕኖ ፈጣሪ ነው። አንተ ተጽዕኖ ፈጣሪ አይደለም። ጌታ ግን በአንተ ውስጥ ተጽዕኖ ይፈጥራል፣ ይቆጣጠረዋል። አልኮ ያንዳንዱ የሚመታውን የቱ ጋር መምታት እንዳለበት ያውቃል። ትዕቢተኞችን የቱ ጋር ማስተንፈስ እንዳለበት የጦሩ መሪ ኢየሱስ ነው። እኛ ጭፍራ ነን፣ ተዋጊዎች ማለት ነው። በዚህ ሂድ ጉቴ፣ ፓስተር ጉቴ እንኳን ብሎ አይጠራውም ጌታ ኢየሱስ። ልጄ ጉታማ በዚህ በኩል ሂድ ይለዋል፣ ያሰማራል። ዘማሪ ዳጊ ብሎ እንኳን ዳጊ በዚህ ጋር ሂድ ልጄ ብሎ፣ በዚህ ጋር ቢንያም፣ ኤርሚያስ ደግሞ በዚህ ሂድ። የጦሩ መሪ እሱ ነው። ላስከተተን ነው ለይሁዳው አንበሳ ለእግዚአብሔር ለኢየሱስ የምንኖረው እና በጦርነቱ ሜዳ ላይ ድል ብናገኝ ማን ነው ድሉ? ኃይልን በሚሰጠን በክርስቶስ ሁሉን ያስቻለን ጌታ የቤተ ክርስቲያን ራስ ለሆነው ንጉሳችን ለሆነው የጦሩ መሪ ለሆነው ክብርና ምስጋና ውዳሴና ስግደት ለሱ ከዘላለም እስከ ዘላለም ይሁን።
እኔ ከዚህ ውጭ ሌላ ነገር አይመቸኝም። ሙት ቢያስነሳ በፓስተር ጉቴ እጅ መተህ ዋው ፓስተር ጉቴ ሃሌሉያ አንበሳው ምናምን ብለህ ብትል ኖ ትክክለኛ መንገድ አይደል። ማን ነው አንበሳው? በፓስተር ጉቴ ውስጥ የሚሰራው የይሁዳ አንበሳ ነው። አንበሳ አቅ ፓስተር ጉቴ ምንድን ነው? የእግዚአብሔር ሰው ነው። አለቅ እንደ እግዚአብሔር ሰው ተገቢውን ክብር እንሰጣለን። አራግቡለት የሚባል ነገር አይሰራም። በቃ የእግዚአብሔር ባሮች አገልጋዮች ነን። ጴጥሮስ እንደዚህ ነው ያለው፣ በእግዚአብሔር መንግስት ውስጥ እንደዚህ ያልክ ስትሄድ ትከርማለህ። እኔ ግን ብለህ ካልክ ግን ትንቢት አይደለም፣ ከፈለክም እንደ ትንቢት ያዘው ትከስማለህ። የይሁዳው አንበሳ የእግዚአብሔር ልጅ ኢየሱስ ብቻ ነው ክብሩ መውሰድ ያለበት ነው። ይህንን ያወራሁት ለምንድን ነው? በጣም ይቅርታ ወንድሞቼ፣ የቲክታክ አማድ እያሉ ፕሮፋይል ፒክቸር አድርገው ለጥፈውላል የኔዎቹ ወንድሞችና እህቶች። አንዳንዶቹ በቅንነት ነው ያደርጋችሁት። አውርዱ። በየቲክታኩ ኮሜንት ስትጽፉ ኤርሚ ተጽዕኖ ፈጣሪ ትለኛለህ እንዴ አንተ? ምን አልኳችሁ? በባለፈው ላይ ኢየሱስ ክርስቶስ አሸንፏል ያሸንፋልም እያላችሁ ጻፉ አይደል ያልኩት? ከሰማችሁኝ እንደ ወንድም፣ ከሰማችሁኝ እንደ እግዚአብሔር ሰው ኢየሱስ ክርስቶስ አሸንፏል ያሸንፋልም። አዎ አሸንፏል። ሞትና መውጊያውን ሲኦልን ኦኬ አሸንፏል። ባለፉት ትውልዶች በፍቅሩ አሸንፏቸው ብዙዎች እሱን አግኝተው የዘመናቸው ቁጥር አልቆ ጨርሰው መንገዳቸውን ሄደዋል። አሁንም ባለው ትውልድ ያሸንፋል። ኢየሱስ ማንን? ሰዎችን። በምን? በፍቅሩ። አለቅ ይኸው ሞራሉ እንዲመጣለት ብዬ ተጽዕኖ ፈጣሪ እያልኩ እንኳን ብጽፍ ጭራሽ ሰው የሆነ ተጽዕኖ የሚፈጥርበት ያለችዋ ሴትዮ አትረሳኝም። እምባምባ እያላት እኔ ሞራሉ ይመጣል ብዬ ተጽዕኖ ፈጣሪ እኮ ብዬ ቢቸግረኝ ገብቼ ጻፍኩለት። ምን ፍዝዝ ብሏል። አንዳንዶቹ ኤርሚያስ አስደግሞ ነው ወይ የገባልን? ድግምታ መንፈስ እኛ ጋር ድግምት የለም። አስደግሞበት ነው እንደ የገባው ኤርሚያስ። እኛ ጋር ድግምት የለም አልኩ። ድግምቱን ነቅለን እናወጣላለን በኢየሱስ ስም። እኛ ጋር የተባረከው ጌታ ኢየሱስ ነው ያለው። አንተ ኦኬ ፍዝዝ እኮ አለ። በቃ እኔ ተጽዕኖ ይፈጥራል ብዬ ምንም ተጽዕኖ ይፈጥራል ብዬ እኮ ገብቼ ኮሜንት ጻፍኩለት። አየህ እሱም ገብቶታል። ሲወጣ ከዚህ በኋላ አለ ከገስቱ ከቲክታክ ከዲቤቱ በኋላ ከዚህ በኋላ አለ ተጽዕኖ ፈጣሪ እንዳትሉኝ አለ። ቪዲዮውን ይዤዋለሁ። እግዚአብሔር የሰዎችን ኩራትና ትምክህት እንደዚህ ይሰብራል ማለት ነው። በትንቢተ ኢሳይያስ መጽሐፍ ምዕራፍ 2 ላይ እንደተጻፈው እንደዛ ይሆናል። ባለ ግርማው ኢየሱስ ነው አሸናፊ። እና ሁለተኛ እንዳትሉ ወንድሞች ፕሊዝ፣ በጌታ ነው የምለምናችሁ። በጌታ ነው የምለምናችሁ። ቴንክ ዩ እንደሱ ማለት ነው። ሃሌሉያ። እስኪ እንደዚህ ፖስት አድርጎት ሃሌሉያ ያደረገችውን ምን ይላል? ይህን ኮሜንት ብቻ አድርጎ አሁን መጽሐፍ ቅዱስ ጥቅስ መጥቀስ ራሱ ተው ብራዘር። ኢየሱስ ክርስቶስ ያሸንፋል አሸንፏልም ነው አሸንፏል ያሸንፋልም እያላችሁ ጻፉ። በቃ ሌላ ነገር አይደለም ያልኩት። ወንድሜ ሌላ ነገር አይደለም ያልነው። በጣም ይቅርታ እንደዚህ ተናግሬ ያለቅ ማን እንደሰራው አይዶ ነው። እንደዚህ የቲክታክ አማድ ብሎ የሚል ፎቶ ይሄን አድርጎ ማን የሰራው ንገሩት። ንስሐ ይግባ ያ ሰው። አዩ ራሱ ስሙን እንኳን ራሱ ስታዩ ክብር አለው፣ ሞገስ አለው። ኢየሱስ ክርስቶስ ኤርሚያስ ዳጊ ቢኒ ምንም ተራ ስሞች ናቸው። አንተ ስትከብር ጌታ ስትወደስ ከፍ ስትል ስትሞገስ እገረማለሁ በለን ዘምረን እና በቃ እሱ ሲከብር ከሆነ የኛ ደስታችን ጌታን ነው ማመስገን ያለብን ለማለት ነው። ተባረኩ። ቴንኪው። ጸጋ ያብዛላችሁ። ዘግይታችሁ የመጣችሁ ወንድሞችና እህቶች እንኳን ደህና መጣችሁ። ምንድነው እያልኩ የነበረው ወገኖች? በባለፈው በሰሞኑ ላይ
በተፈጠረው ነገር ለቤተሰቦቻችሁ ሰምተው ከሆነ እዚህ ቲክቶክ ላይ ባለው አገልግሎት በተለይ ያላመኑ ቤተሰቦች ያሏችሁ ሰዎች ለነሱ አሰምታችኋቸው ከሆነ ኦኬ፣ ወይ በስራ ቦታም ላይ ላሉ ሰዎች አሰምታችኋቸው ከሆነ በቅርብ የምታውቋቸውም ሰዎች ሰምተው ከሆነ ምን ሪፍሌክት አደረጉ? ምን ነገሯችሁ? እየተናገሩ ያሉት ነገር ገባን ብለዋሉ ወይስ እየተናገሩት ያለ ነገር አናደደን ብለዋሉ? ወይ እየተናገረን ባለው ነገር እየተናገረ ያለውን ነገር እኔ እንደዚህም እንዳለ አላቅም ነበር ብለው ጥያቄ ፈጠረባቸው? ምን አሏችሁ? ምክንያቱም ከብዙ ሰው ጋር ስለምትገናኙ። ወይስ የማያምኑ ቤተሰቦቻችሁን ይዛችሁ ራሳችሁ ጆሮአችሁ ላይ አድርጋችሁ ነው የምትሰሙት? እሱን ለመስማት ነበረ። ቅድም ገንዬና ሳራ አሉ። አማንዬ ከይቅርታ ጋር ስለተናገር ክላስ ወርድህና ገኒ ነይ። ማን ሳራ እና ገኒ ነይ። ቅድም ገብተው ነበር። ሳራ ገኒ ወገኖች ሳያውቁ ነው ያስወረዷችሁ አገልጋዮች። የታል ገኒ ነይ። ገኒ እሺ፣ ከዛ ሳርቻው አስገባሻለሁ። ተባረኩ። በሰሞኑ ጉዳይ ላይ ብቻ ሳይሆን በቃ በዚህ ሰዎች ገኒ ነይ። እሺ፣ ዛሬ የወንጌል አማኞች በቃ ዝም ብለን የምናነሳበት ነው። ምን ባለው ነባራዊ ሁኔታ ላይ ማለት ነው። ገኒ እንኳን ደህና መጣሽ እህትዬ። እንኳን ደህና ቆየኸኝ ኤርሚዬ። ሰላም ለእናንተ ይሁን ለሁላችሁ። ደህና ነን ጌታ ይመስገን። ኤርሚዬ እኔ ያው ዩቲዩብ እና ፌስቡክ ላይ በምታገለግልበት በጣም ታቀኛለህ። አውቃሻለሁ በጣም። ቲክቶክም አንተን ክፈቱ ኑ ከኔ ጋር ብለክ ከፍተን አንተን ተከትለን የመጣ ነው። አንተ ላይ ስለሚገለጠው ጸጋ ጌታ ኢየሱስ ክብሩን ጠቅልሎ ይውሰድ። አሜን። እኔ ብዙ ቤተሰቦች አሉኝ፣ ብዙ ጓደኞችም አሉኝ። ለነሱ ሼር አደርጋለሁ። አንተ ስትገባ ግቡና ተከታተሉት፣ የሚናገረውን ብቻ ጻፉና ከዛ መጽሐፍ ቅዱስ አንብቡ ብዬ ነግራቸዋለሁ። ብዙ ሰዎች ያው ለእኔ መንገር አይፈልጉም፣ መሸነፍ እንዳይመስላቸው፣ ግን በጣም ደስተኛ ሆነው እንደሚሰሙ አልገባም ወይ ዛሬ ብለው ይጠይቁኛል። ሙሉ ቀን እንኳን ካልገባ ዛሬ አልገባም ወይ ምን ሆኖ ቀረ ወዳጅሽ ይሉኛል። እና እንደሚያዩት እንደሚሰሙት በጣም ነው እርግጠኛ ሆኜ የምነግርህ። አንተ ላይ ስለተገለጠው ጸጋ እኔ ከመጸለይ ውጪ ሌላ ምንም የምለው ነገር የለም። በጣም ነው የምጸልይልህ፣ ለአንተም ለቤተሰብህም ለልጆችህም በጣም ነው የምጸልየው። እግዚአብሔር በረዳኝ መጠን የጸሎትም ህብረት አለን። በቤተ ክርስቲያንም ርዕስ አድርጌ ሰጥቼ ነው እግዚአብሔር እንዲረዳ፣ እግዚአብሔር ጉልበት እንዲሰጥህ፣ ሞገስ እንዲሰጥህ እጸልይልሃለሁ። ከዚህ ውጪ ያው በስት ላይ ወጥቼ ከአንተ ጋር ማገልገል ባልችልም ከታችሁኝ ታብታብም አደርጋለሁ፣ ኮፒ ሊንክም አደርጋለሁ። ደግሞም እግዚአብሔር እየረዳ ስላለ እግዚአብሔር በአንተ ላይ የተገለጠ ስላለ ጌታ ኢየሱስን ከፍ ከፍ አደርገዋለሁ። እውነት ነው፣ እግዚአብሔር በአንተ ትልቅ ስራን እየሰራ ነው። እግዚአብሔር እየከበረ ነው። ጌታ እየከበረ ነው በአንተ። ስለአንተ ጌታ ኢየሱስን አመሰግነዋለሁ። ተባረክልኝ ኤርሚዬ። ጌታ ኢየሱስ ዘመንህን ይባርክ። አሁንም አገልግሎት ይባረክ። ልጆች ቤተሰቦች ይባረኩ። ብዙዎች በፎቶ ከዩቲዩብ እና ከፌስቡክም ጀምረክ በፎቶና በስሜ የምታስደግሙ ስትል ነበረ። ኮካም አምጥተው ሊደግሙ ፈልገው ነበር፣ ግን ያው በአንተ ላይ አይሰራምና እኛም እንጸልያለን። እናቶች እህቶች እንጸልያለን። በብዙ እዚህ ሚዲያ ላይ ለምታገለግሉ ወንድሞች አብራችሁ ለምትሆኑ ቀኛችሁን ለሰጣችሁት ለሁላችሁም ለቅዱሳን እንጸልያለን። ተባረክልኝ ኤርሚዬ፣ ዘመን ይባረክ፣ ለምልምልኝ። በጣም ነው የምወድህ፣ በጣም ነው የማከብርህ። ዘመን ይባረክ ኤርሚዬ፣ ተባረክልኝ። ሰላም ሁኑ። እሺ፣ ተባረኪ ገንዬ፣ ጸጋ ይብዛልሽ የኔ እህት። ስለምትጸልዩልኝ እንደናንተ አይነት እህት በደሞ ድሮ ከመጀመሪያው ጀምሮ ስለምታውቁኝ አሁንም በቅርብም ደግሞ የምታውቁኝ ሰዎች
ይሄ እግዚአብሔር ስራ ነው። በቃ ወንድሞች እናቶች፣ እዚህ ውስጥ ማንም ሂሮ የለም። ማንም ለንግግር አይደለም ምለው አምላኬ እግዚአብሔር ነው የሚያውቀው። ማንም ሂሮ አይደለም። ኤርሚያስ ፊት ለፊተኛ፣ ዳጊ ሁለተኛ፣ ቢንያም ሶስተኛ፣ ወይ ማሩ አንደኛ፣ ዕብራዊት 9ኛ፣ ገነት 6ኛ ምትባል የለም። እንደዚህ አይነት ስሌት ኢየሱስ አንደኛ ነው። በቃ እሱ ነው ቀዳሚያችን፣ እኛ ተከታዮች ነን። ሁላችን ተከታዮች። ኤርምዬ አንድ ምስክርነት ልንገርና ልውረድ። ታክሲ ተሳፍሬ እየተሳፈርኩት ታክሲ ኦርቶዶክስ ነውና ቲክቶክ ያያል። የሚያየው ቲክቶክ ደግሞ ያንተ ነው። በጣም አክራሪዎች ናቸው እና የሚያዩ ያንተን ቲክቶክ ነው ከፍቶ በስክሪን አድርጎ ታክሲ ውስጥ የሚያዩትና ሁሉም የተሳፈሩት ኦርቶዶክሶች ናቸው። በመገረም ነው የሚያዩክና ከዛ አንተ በመሃል ምን አልክ? ኢየሱስ ስትል ልጁ ምን አለ? ኃይል አለው የሚጠራው ስም ውስጤን ይወጋኛል፣ ውስጤን የሚሰረስረኝ ምናልባት አሁንም እዚህ ላይ ሊኖር ይችላልና ውስጤን ነው ደረቴን ይወጋኛል። እሱ እንደዚህ ስል የሆነ መቶ አጥንቴን የሚወጋኝ ነገር አለ። በጣም ኃይል አለው እሱ የሚጠራው። ሌሎች ሰዎች ሲጠሩ ለምንድነው እንዲህ የማይከብደው እያለ ለጓደኞቹ አብረውት ላሉት ታክሲ ውስጥ ሲያወራ ሰማሁኝና ያንንም ስትል በጣም ብዙ አጋንንት በየቤቱ እንደሚንጫጫ ተስፋ አደርጋለሁ። ዘመን ይለምልም ኤርምዬ። ጌታ ኢየሱስ ዘመንህን ይባርከው፣ ልጆች ይባረኩልህ። ያገለገልከው ጌታ አንተን የሚያገልግል ቤት ተባረክልኝ ኤርምዬ። ተባረኪ ገኒ፣ ተባረኪ። ያቺ እህት ቀደም ያልኳት እህት የአቦ ዕለት ሰምታ እየሄድኩ እያስቀደስኩ ብላ ያለችኝ እዚህ ትኖራለች፣ ግን አሁን መጥራት አልፈልግም። እያስቀደስኩ ያ ድምፅ ነበር፣ ኢየሱስ ብላ የምትለው ድምፅ ነበር መጣብኝ ብላ ያለችው። እዚሁ ነው ጌታ የተቀበለችው። ታስታውሷታላችሁ። ቅዳሴ ላይ ሄዳ ማለት ነው። ልምምዴ ከራሴ ከስጋ ያመነጨሁት አይደለም። እንደዛ ብዬ የምለው በቃ ስራ እንደሚሰራ ምንም አንጠራጠርም። ታውቃላችሁ፣ እኔም እናንተም በእምነት እንጥራው እንጂ የጌታን ስም ምንም ጥርጥር የለውም እኮ ነው ብዬ የምልህ። ጌታ ምንም ጥርጥር የለውም። ስሙ ኃያል ነው። የሰዎችን የልባቸውን ብርታት እየጣሰ ይገባል። ባለ ግርማ ነው፣ ያስፈራል፣ ያስደነግጣል። እንደ ብዙዎች ድምፅ ያለው ስም ነው የጠራሁት በዚህ በተኮላተፈ አንደበት፣ ግን በጌታ መንፈስ ቅዱስ ኃይል። ለዚህ ነው አለቅሳለሁ እንደዛ ስጮህ ያሉኝ ሰዎች ሁሉ አሉ። እዚህ በጣም ብዙ የጻፉ አሉ። እንደዛ ስትል አለቅሳለሁ ያሉኝ በውስጥ የጻፉልኝ አሉ። እና አሁን ታዲያ ኤርሚያስ ንግግር ነው እንዲወድቦ ችላቶች አይደለም። ውስጥ የምሰማውን ድምፅ እኔ የማውቀው በዛ ድምፅ እንደዚህ እንኳን ጉሮሮ እኮ ምናምን ነገር በላይ አሁን ጉንፋን ነው እንደዚህ እንትን ያለ እንጂ እንደ ጉሮሮ እንኳን በዚህ 10 ዓመት ውስጥ ምንም ነገር አልሆነም። አይሆንምማ። አዳኝን ኢየሱስን ጉሮሮን ይዝጋው እያሉ እኮ የሚያሟርት እኮ ስንት አለ። እና ለጌታ ክብር ይሁን። በቃ ፓወርፉል። ኦኬ፣ እንደዛ ትመስከራላችሁ። እንደዛ ኢየሱስ ብዬ ሻውት ሳረግ ፓወርፉል ነው። ውስጣችሁ የሚታወቃችሁ ነገር አለ። የእግዚአብሔር ወንዶችና ሴቶች ልጆች 77 ቁጥር ጻፉልኝ። ማልቀስም መደሰትም እንደዚህ በቃ ይንጠኛል ብለህ ካልክ 77 ቁጥር ጻፍልኝ። ከታች ጻፉ ብራዘርና ሲስተርስ። ኖ የስ አይደለም ያልኩት፣ 77 ቁጥር ጻፉ። እኔን አስወርደኝ ኤርምዬ። ተባረኩልኝ። ሰላም ደርሽ እሰማለታችሁ። እሺ ኦኬ። ገን እየታለሽ? ኦኬ፣ ጌታ ይባረክ። እንግዲህ የጻፋችሁ ሰዎች አስረግጬ የምነግራችሁ ያን ድምፅ ከራሴ አውጥቼ ከራሴ አመንጭቼ የምለው አይደለም። ሌላው ለምን አልተሰማውም ብዬ ማለት አልፈልግም። መብቱ ነው። ታውቃላችሁ፣ ይህንን አገልግሎት በመራር ጥላቻ የሚያዩት የወንጌል አማኞች አሉ። የወንጌል አማኞች ናቸው፣ ግን በመራር ጥላቻ የሚያዩት አሉ። አንተ ከእግዚአብሔር አትበልጥም። እናንተ ጠላቶች ናችሁ ለዚህ አገልግሎት።
እናንተ የወንጌል አማኞች ሆናችሁ ግን ለዚህ አገልግሎትና ለእኔ ጠላትነት ተነስታችሁ እያየኸኝ አልከስምም፣ እያየኸኝ ከፍላለሁ ከጌታ ጋር። የተጫነ ርኩስ መንፈስና አመለካከትን የተበላሸው አልገባሁም፣ እንድገባህም አላብራራልህም። ያው ይሄ እኮ ማለት ብዬ አልልህም። እግዚአብሔር ወደ መንፈሴ ካላመጣው በስተቀር ስራዬ ብዬ እናንተንም አላስብም። በቃ አልገባህም። የግድ እንዲገባ እንደ አንተ በተኛህበት እንዴት ይገባል? ተኝተሃል። ከመንፈሳዊ ዓለም ላይ የለም። መጽሐፍ ቅዱስ አታነብ፣ ህብረት አታርግ፣ ቤተክርስቲያን አትሄድ፣ ቸርች የለህ። ግን ድሮ ፔንቴ ነበርክ። ድሮ በጃንሆይ ዘመን፣ በደርግ ዘመን፣ በለውጡ ዘመን እያልክ ትላለህ። እና ኤርሚያስ እንዲገባ ትፈልጋለህ? ኢየሱስ ያልገባህን እንዴት ይገባሃል? እና በጣም ጥሩ የመቃጠል ዘመን ይሆንላችሁ። የንዴት የመበሳጨት የማረር ዘመን ይሆንላችሁ። አንዳንድ ፔንቴዎች ጥሩ የማረር የመናደድ እርድብን ክስል ላይ ያደርገኛል ይህ ሰውዬ ሳየው ብሎ ማለት ጥሩ ዘመን ይሆንልህ ብራዘር። ምንም ላደርግ አልችልማ እንዴ። ሰው ሁሉ አይቀበለንም፣ ሰው ሁሉ ደግሞ አይተፋን። ወንድሞች ዝም ብዬ ወደፊት እገሰግሳለሁ። ለእናንተ ስናብራራ አንኖርም፣ ለአንዳንድ ሰነፎች ማለት ነው። ጌታ ይባረክ። እሺ ሪታይ እየጠራሁሽ ነበር እኮ ያልሰማሁኝ እንደገባሁም አላወቅኩኝም። ይቅርታ። ተባረክ። አይ ኤርሚ እንዴት አመሻችሁ? ሁላችሁም ሰላም ለእናንተ ይሁን። ጌታ ይመስገን። ምንድነው እየተሰማ ያለው? ምናልባት በእነዚህ ዓመታት ከመጀመሪያው ጀምሮ ከሚያውቁ ቅድም አንዷን ስሟን የጠራት ሪታክስ ማየት ብያልኳትኝ በጣም ወዳት እህቴ ናት። ከመጀመሪያው ጀምሮ የምታውቀው ማለት ነውና በእነዚህ ዓመታቶች ውስጥ ያላመኑ ጓደኞች ወይ ቤተሰብ ያሉ ሰዎች ለነሱ ነግረሻቸው ወይ እነሱ ሰምተው በዚህ አገልግሎት እነዛ ሰዎች ምን አሉ? ጥያቄ ፈጠረብን ብለው አሉ ወይ ያናድደናል ይሄ ሰውዬ ብለው አሉ ወይስ ወደ ጌታ መጡ? እግዚአብሔር ይመስገን። ይሄ ነው የሚባል ነገር እንትን ባይኖርም የተነገረኝ ባይኖርም ግን እንደሚያዳምጡ በደንብ አውቃለሁኝ። እግዚአብሔር ይመስገን። ትልቁ ነገር እንደሚያዳምጡ ታውቃለሁኝ። ግን እንደዚህ ጠለቅ ብዬ እኔም አልጠየቅኩም። ከራሴም ጥፋት ስላለ ይሄ ማለት ስንፍና ነው። አልጠየቅኩኝም እንጂ የሚያዳምጡ በጣም ብዙዎች አሉ። እኔ ራሴ ሼር የማደርግላቸውም አሉ። ከኔ ጋርም ሆኖ የሚሰሙም ሰዎችም አሉ። በትክክል ምንም አይነት ይሄ ንዴትም ሳይኖር ምንም ሳይኖር ዝም ብለው የሚሰሙ አሉ። አንድ ቀን ደግሞ እግዚአብሔር ስራውን እንደሚሰራ በእርግጠኝነት አምናለሁኝ፣ በደንብ አምናለሁ። ምክንያቱም የሚታይም ነገርም ስላለ ማለት ነው። አልገበዝባቸውም፣ ግብዝ አልሆንባቸውም ፊት ለፊታቸው። ይሄ ቢሆን እኮ ያም ቢሆን እኮ አልልም። ዝም ብላችሁ ግን አዳምጡ ትላለሁኝ። እግዚአብሔር ይመስገን እያዳመጡ ነው። እኔ ግን የገባሁት አሁን ለምን መሰለ? እውነት ነው ሰዎች ልጆች ይወዱሃል አንተን። ያው የኛ የሆኑት ሰዎች በደንብ ይወዱሃል። እግዚአብሔር ይመስገን። መወደድን የሰጠህ እግዚአብሔር ይባረክና ግን አንዳንድ ጊዜ ኮሜንት ላይ የሚሰጡት አሁን ቅድም ስትቆጣ የነበረውን እሱን የሚያጠነክርልኝ ሁለተኛ ቆሮንጦስ 2:14 እንደው ብታነብልን በጣም ደስ ይለኛል። እኔም እንደነሱ ልሁን። እንግዲህ መጽሐፍ ቅዱስ አላችሁ ብዬ ልናገር። ሁለተኛ ቆሮንጦስ 2:14 እሺ። አሜን አሜን አሜን። ነገር ግን በክርስቶስ ሁልጊዜ ድል በመንሳቱ ለሚያዞረን በእኛም በስፍራው ሁሉ የእውቀቱ ሽታ ለሚገልጥ አምላክ ምስጋና ይሁን። አሜን። ስለዚህ ማንም አይደለም የሚመሰገነው እዚህ ጋር። ማንም ጀግና የለም፣ ማንም አዋቂ የለም። የእውቀቱን የሚያዞረንም እንድንናገርም የሚያደርገን እግዚአብሔር ስለሆነ እሱ ብቻ ነው ምስጋና የሚገባው። እንደ ግብዞች እንደዚህ የእጅ ምልክት ስትሮንግ ምናምን ምልክት ምናምን ነገር ማድረግ እኛ ጋር የለብንም። ልክ እንደዚህ ተጽዕኖ ፈጣሪ ምናምን አይነት ነገር አናድርግ። ይሄኛው ይደግፈናል ለማለት ያህል ነው። እግዚአብሔር ይባርካችሁ።
ቴንኪው ሪታዬ፣ ተባረክ የኔ እህት፣ ጸጋ ይብዛልሽ። በጣም ነው የማመሰግነው።